በ19ኛውና በ20ኛው ክፍለ ዘመን ዓለም በአብዮት እሳት እየነደደች በአዲሱ የሶሻሊዝም ርዕዮተ ዓለም ፍቅር እያበደች ነበር። በሩሲያ የሮማኖቭ ስርወ መንግስት በቭላዲሚር ኢሊች ሌኒን መሪነት በቦልሼቪክ መዶሻ ሲሰባበር፣ በቻይና የዘመናት የንጉሳውያን አገዛዝ በማኦ ዜዱንግ የቀይ ሰራዊት ማዕበል ተዋጠ። የሰሜን ኮሪያ፣ የኩባና የቪየትናም የሶሻሊዝም ንቅናቄዎች ዓለምን በአዲስ መልክ ቀረጹ። ታዲያ ይህ በዓለም ዙሪያ የተቀጣጠለው የለውጥ ነበልባል በምስራቅ አፍሪካ በምትገኘው ለሺህ ዓመታት የንጉሳውያን አምባ በነበረችው ጥንታዊቷ የኢትዮጵያ ምድር ላይ ሲያርፍ የ3000 ዓመት የታሪክ ብራናን የነበልባሉ አረር ፈጀው። ሀገሪቱ በግርማዊነታቸው ቀዳማዊ አፄ ኃይለ ሥላሴ ግርማ ሞገስ ዓለም አቀፍ ዝና ስትላበስ፣ ከሙገሳው በስተጀርባ በሀገሪቷ መሃልና ጥጋጥግ ግን ከመሬቱ የማይጠቀመው እንዲሁም መሬት ከናካቴው ያጣው አርሶ አደር እና የጭሰኛው ገበሬው ቁጭት በሀገሪቷ ሰማይ ላይ ጥቁር ደመናን አዝሎ ነበር። በዓለም ዙሪያ የፈነዳው የካርል ማርክስ፣ የፍሬድሪክ ኤግልስና የሌኒን ርዕዮተ ዓለም በኢትዮጵያ ዩኒቨርሲቲዎች ውስጥ በበቀሉ ንጉሱ ራሳቸው ፊደል ባስቆጠሯቸው ወጣቶች አእምሮ ውስጥ ሰረገ። እነሱ እስክሪብቶ የያዙ ነገር ግን ከንጉሱ ጦር ሰራዊት በላይ የገዘፈና የሚያስፈራ የሐሳብ መሳሪያ የታጠቁ ነበሩ። የተማሪው ንቅናቄ ወደር የለሽ መሪ ጥላሁን ግዛው፣ የማይደፈረውን የብሔር ጥያቄውን ያነሳውና ስርዓቱን ከፍተኛ ጭንቀት ውስጥ የከተተው ዋለልኝ መኮንን፣ ከምሁር እስከ መሃይማን ከሰራተኛ እስከ ተማሪ የሚከበረው ምሁሩ ዶክተር ተስፋዬ ደበሳይ፣ የርዕዮተ ዓለም አባትና ስትራቴጂስቱ ዶክተር ኃይሌ ፊዳ እና የዚያ ትውልድ የትግል ሰንደቅ ዓላማ አንጋቢ ብርሃነ መስቀል ረዳ። ለመሆኑ እኚህ አብዮተኞች እነማን ነበሩ? እንዴትስ ሆኖ ነው እስክሪብቶ የያዙ ተማሪዎች በመቶ ሺዎች የሚቆጠር ሰራዊትና የደህንነት መዋቅር ያለውን 44 ዓመት የቆየውን የቀዳማዊ አፄ ኃይለ ሥላሴ ንጉሳዊ ሥርዓት እስከናካቴው ማፍረስ የቻሉት? ክቡራትና ክቡራን ተከታታዮቼ፣ ይህ በሀገር ፍቅር፣ በከዳተኝነት፣ በሐሳብ ልዩነት፣ በጭካኔና በደም የተጻፈ የኢትዮጵያን ዘመናዊ ፖለቲካ ቅርጽ የሰጠው የአብዮተኞቹ የዚያ ትውልድ አስገራሚ ታሪክ ነው። እስከ መጨረሻው አብራችሁ ይቆዩ። ታሪኩን ከመጀመሪያው እንጀምረዋለን። ጥላሁን ግዛው ከአባቱ ግዛው አበራና ከእናቱ ከወይዘሮ ደሴ አደይ ረታ በ1933 ዓመተ ምህረት በራያና ቆቦ አጠርሻ በመባል የምትታወቀው የገጠር መንደር ተወለደ። ጥላሁን እድሜው ለትምህርት ሲደርስ እድገቱን ባደረገባት በገጠሯ አጠርሻ የቤተ ክህነት ትምህርቱን እስከ ዳዊት ተከታትሏል። የመጀመሪያዎቹን ዓመታት እድገቱን ከሴት አያቱ ከወይዘሮ ጥሩ ለገሰ ጋር የነበረው ጥላሁን እናቱ ሌላ ትዳር ይይዙና ወደ ላስታ አውራጃ ጊዲን ወረዳ አንጓት ሲጓዙ አብሮ በመሄድ ኑሮውን እዛ አደረገ። ጥላሁን ወደ ዘመናዊ ትምህርት ቤት በመዘዋወር ወልዲያ ጣይቱ ብጡል አንደኛ ደረጃ ትምህርት ቤት ጀመረ። ቀጠን ብሎ ረዘም ያለው ሸበላ ወጣት በመጀመሪያዎቹ 10ዎቹ ዕድሜው ላይ ከአባቱ ጋር ወደ አዲስ አበባ በመምጣት እንጦጦ ሚሽን አዳሪ ትምህርት ቤት በመግባት የመለስተኛ ሁለተኛ ደረጃ ትምህርቱን ተከታተለ። ጥላሁን በማስከተልም የሁለተኛ ደረጃ ትምህርቱን ኮተቤ ሁለተኛ ደረጃ ትምህርት ቤት በከፍተኛ ውጤት በማጠናቀቅ በ1959 ዓ.ም የቀዳማዊ ኃይለ ሥላሴ አሃስ ዩኒቨርሲቲ የአሁኑ አዲስ አበባ ዩኒቨርሲቲ ሊገባ ቻለ። ጥላሁን የልዕልት ሳራ ግዛው ወንድም ነው። ይህ ማለት ጥላሁን በቤተ መንግስቱ ደጃፍ በስልጣንና በሀብት ማዕበል መሃል ያደገ የመኳንንት ዘር ነው ማለት ነው። የልዕልት ሳራ ግዛው ወንድም የሆነው ጥላሁን ግዛው ከባላባት ቤተሰብ ቢወለድም ነገር ግን ይሄ በድሎት የተሞላ ኑሮ የጥላሁንን ዓይን ሊጋርደው ልቡንም ሊያሸፍተው አልቻለም። እድገቱ ከገበሬ ልጆች ጋር ሆነ። በገጠር ኑሮ ከአካባቢው ሕዝብ ጋር ለመመሳሰል በአለባበሱም ሆነ በባህሪው መጣር ጀመረ።
በተማሪነት ዘመኑም ጊዜውን የሚያሳልፈው ከመሰል ተማሪ ጓደኞቹ ጋር እንጂ ከባለስልጣናትና ከከበርቴ ልጆች ጋር አልነበረም። በወቅቱ ጥላሁን በትምህርቱ ጎበዝ ብቻ ሳይሆን ቁጥብና አስተዋይ እንደነበር ይነገራል። ብዙዎቹ የጥላሁንን አስተዳደግ አይተው ይህን ልጅማ ነገ የከበረ ስልጣን ይይዛል ብለው ቢገምቱም እሱ ግን የመረጠው ሌላ መንገድ ነበር። ከአባቱ የወረሰውን ርስትና ንብረት ከመቀበል ይልቅ በጭቁኑ ሕዝብ ስም መጠራትን መረጠ። ከቤተ ክህነት ትምህርት ቤት የጀመረው የማንበብ ባህል አዲስ አበባ እንጦጦ ሚሽን አዳሪ ትምህርት ቤት ሲገባ ይበልጥ አጎለበተው። የጥላሁን የመማርና የማንበብ ልምድም እያደገ ሲመጣ ካደገበት የገበሬ ጎስቋላ ሕይወት ጋር በማጣመር የኢትዮጵያ የፖለቲካ አቅጣጫ ለብዙሃኑ በሚስማማ መልክ ለመቀየር ገና በለጋ ዕድሜው ያውጠነጥን ያዘ። ጥላሁን በቃዝ ዩኒቨርሲቲ የሶሻል ሳይንስ ተማሪ በመሆን ባገኘው ከፍተኛ ነጥብ መሰረት የመጀመሪያው ምርጫው ወደ ሆነው የፖለቲካ ሳይንስ የትምህርት ክፍል በመግባት ይበልጥ የሀገሩንና የዓለምን ፖለቲካ በሚገባ በመረዳት ግንዛቤ እንዲያገኝ አስችሎታል። ወጣቱ ጥላሁን በትምህርት ቤት ቆይታውና በጉልምስና ወቅት ከቤተ መንግስቱ ቅጥሮች ውጪ ያለውን እውነተኛ የኢትዮጵያን ገጽታ ማየት ጀመረ። በአንድ በኩል ለጥቂት መኳንንት የሚፈሰው ወተትና ማር፣ በሌላ በኩል ደግሞ መሬት ላራሹ እያለ በከባድ ግብር የሚማቀቀው ገበሬ። ይህ የኑሮ ልዩነት በወጣቱ ጥላሁን ሕሊና ውስጥ ትልቅ ጥያቄን አጫረ። በኢትዮጵያ የተማሪዎች ትግል ከ1956 ዓ.ም ቀደም ሲል የተፈጠረው የግራ ኃይሎች አስኳል ተጠናክሮ አዞዎቹ የተሰኘ ስብስብን በመፍጠር 1957 ዓ.ም የኢትዮጵያ ተማሪዎች የትግል መሬት ላራሹ መሆኑን ይፋ ተደርጎ መጋቢት 4 ቀን 1957 ዓ.ም መሬት ላራሹን የምትሹ ተዋጉለት አትሽሹ እያለ ተማሪዎች በአደባባይ ሰልፍ በወጡ ወቅት የ11ኛ ክፍል ተማሪው ጥላሁን በሰልፉ ላይ ለመጀመሪያ ጊዜ ተሳተፈ። በኢትዮጵያ ተማሪዎች እንቅስቃሴ ጉልህ ስፍራ የያዘው ይህ ቀን ተማሪዎች በኢትዮጵያ የፖለቲካና የኢኮኖሚ ግንኙነት ትልቅ ሚና በሚጫወተው በመሬት ይዞታ ማተኮራቸው አዲስ የፖለቲካ ስርዓት ለማምጣት እንዲታገሉ ያመላከተ ነበር። ለዚህም በኢትዮጵያ ለሌላው አጠቃላይ ችግር ተጠያቂው የጉልተኛው ስርዓት ነው የሚል እሳቤ ነበር። በወቅቱ ሶሻሊዝም የኢትዮጵያን ችግር የሚፈታ ስርዓት መሆኑ ታምኖበት የበርካቶችን ድጋፍ አገኘ። ተያይዞም የመጻፍና የመደራጀት መብት ላይ ጥያቄዎች ይነሱ ጀመር። የዚህም ትግል ውጤት ዝነኛው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ኡዝዋ ዩኒቨርሲቲስ ስቱደንትስ ዩኒየን ኦፍ አዲስ አበባ በምህጻረ ቃል USUAA የተባለው የተማሪዎች ህብረት ኢትዮጵያ ተማሪዎች የፕሬስ ነጻነት ታሪክ ውስጥ ቀዳሚውን ስፍራ የያዘው ታገል በመባል የሚታወቀው የሚዲያ ልሳን አስገኘ። ታዲያ ጥላሁን ግዛው ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሲገባ ግቢው በፖለቲካ ትኩሳት እየፈላ ነበር። ያኔ ዩኒቨርሲቲው የእውቀት ማዕከል ብቻ ሳይሆን የሀገሪቱን የዘመናት ስርዓት የሚሞግቱ ወጣቶች መፈልፈያ ሆኖ ነበር። ጥላሁን በታሪክና በፖለቲካ ሳይንስ ትምህርቱን እየገፋ ሲሄድ በውስጡ የነበረው የለውጥ ፍላጎት ይበልጥ ጎለመሰ። ጥላሁን በንግግር ችሎታውና በሐሳብ ጥንካሬው የተማሪውን ልብ መግዛት ጀመረ። የአዞቹ ዓላማ አራማጅ በኋላም ላይ ለመሪነት መታጨት የበቃ ወጣት ሆነ። በ1961 ዓ.ም በተደረገው የኡዝዋ የፕሬዝዳንታዊ ምርጫ በመኮንን ቢሻው ቢሸነፍም በቀጣዩ ዓመት ህዳር 1962 ዓ.ም በተደረገው ፕሬዝዳንታዊ ምርጫ በከፍተኛ ድምፅ ብልጫ ሊያሸንፍ በቃ። ጥላሁን በፕሬዝዳንትነቱ ቀዳሚው ስራው የተማሪውን የመናገር የመጻፍና የመደራጀት ነጻነት ይበልጥ ማጠናከር ሆነ። የዩኒቨርሲቲው ተማሪዎች ማህበር ፕሬዝዳንት ሆኖ መመረጡ አስገራሚ ነበረ። አስገራሚ የሆነበትም ምክንያት ጥላሁን የቤተ መንግስቱ ዘመድና የባላባት ልጅ ሆኖ በመኳንንቶችና መሳፍንቶችና ባላባቶች ላይ የሚደረገውን አመጽ በመምራቱ ነበር። ለሁለት ወር ብቻ በፕሬዝዳንትነት ህይወቱ የኖረው ጥላሁን
በዩኒቨርሲቲው ተማሪዎች ዘንድ የተለያዩ ሐሳቦች እንዲሸራሸሩ በማበረታታት የሚታወቅ ታጋይ ሆነ። በጥላሁን መሪነት የተማሪው ንቅናቄ አዲስ መልክ ያዘ። መሬት ላራሹ የሚለው መፈክር ከ6 ኪሎ አደባባይ አልፎ በመላ ሀገሪቱ ማስተጋባት ጀመረ። ጥላሁንና ጓደኞቹ የሚጠይቁት ጥያቄ ግልጽ ነበር። ገበሬው በገዛ መሬቱ ላይ ባሪያ መሆኑ ይብቃ፣ ጭቆና ይወገድ፣ ዲሞክራሲያዊ መብቶች ይከበሩ የሚል ነበር። ጥላሁን ግዛው ከባላባት ቤተሰቦች የተወለደ ቢሆንም መደቡን ለድሃው ገበሬ፣ ሕይወቱን ለኢትዮጵያ ሕዝብ ክብሩን የሰጠ የያ ትውልድ ብርቅዬ ወጣት ሆነ። የኢትዮጵያ ተማሪዎች ትግል መሰረታዊ አቅጣጫ እንዲይዝና የመደራጀት አስፈላጊነት የጠቆመ ብልህ ወጣት ነበር። የቤተ መንግስቱ ሰዎች ጥላሁንን ለማባበል በስልጣንና በገንዘብ ለመደለል ሞክረው ነበር። አንተ የባላባት ልጅ ነህ፣ ለምን ከነዚህ አመፀኞች ጋር ትቆማለህ? የሚል ምክርም ቀርቦለታል። ንጉሱ በሽንገላ፣ በምክር፣ በቤተሰባዊ ግንኙነት በቁጥጥራቸው በመዳፋቸው ሊያስገቡት ከፍተኛ ጥረት ቢያደርጉም እምቢ በማለት መልሷቸዋል። ጥላሁን በተማሪው እንቅስቃሴ ውስጥ የጎላ ስፍራ እየያዘ መምጣትና የቀረበለትን የሰላም ጥሪ አለመቀበሉ በንጉሱና ባላባቱ ጥርስ ውስጥ እንዲገባ አደረገው። ጥላሁንን በማስወገድ ለሌላው ተማሪ መቀጣጫ በማድረግ ትግሉን ለማለዘብ የንጉሱ ነጭ ለባሾችና የጸጥታ ሰራተኞች በሄደበት ቦታ ሁሉ በመከታተል ያጠኑት እና ያስፈራሩት ጀመር። የጥላሁን ተሰሚነት እየጨመረ በሄደ ቁጥር ከጀርባው የሚሸረቡትም ሴራዎችም እየጠነከሩ መጡ። ሰላማዊ ሰልፎች በኃይል ይበተኑ ጀመር። እስርና እንግልት የተማሪው መሪዎች የዕለት ተዕለት ኑሮ ሆነ። ጥላሁን ግን ወደ ኋላ አላፈገፈገም። ታኅሳስ 19 ቀን 1962 ዓ.ም ምሽት ላይ ጥላሁን ከታናሽ ወንድሙ መኮንን ሲሳይ ጋር በመሆን ከ6 ኪሎ በስተጀርባ አፍንጮ በር በሚባለው አካባቢ ፍቅረኛውን ለመሸኘት ታክሲ ሊያሳፍራት ወደ መኪና መንገድ ወጡ። ሰዓቱ በግምት ከምሽቱ 1 ሰዓት ከሩብ ይሆናል። አንድ ታርጋ የሌላት መኪና ከውስጥ ጥይት ተተኮሰበት። የተተኮሰው ጥይት ወጣቱ ላይ አረፈ። ያቺ ምሽት ለኢትዮጵያ ተማሪዎች ንቅናቄ ብቻ ሳይሆን ለሀገሪቱ የፖለቲካ ታሪክ ትልቅ ጥቁር ጠባሳ ጥላ አለፈች። ገዳዮቹ እነማን ነበሩ? ትዕዛዙስ ከወዴት መጣ? እስከ ዛሬ ድረስ ብዙ አከራካሪ ጥያቄዎች ቢኖሩም የጥላሁን መውደቅ ግን ለአንድ ትውልድ ትልቅ መርዶ ሆነ። ጥላሁን በጥይት ከተመታ በኋላ የሕክምና እርዳታ ይደረግለት ዘንድ በየካቲት 12 ሆስፒታል ቢወሰድም ከመሞት ሊድን አልቻለም። የጥላሁንን መመታት የሰሙ ተማሪዎች ሆስፒታሉን አጨናንቀውት የአድኑልን ጩኸታቸውን ቢያሰሙም አልተሳካላቸውም። ጥላሁን ግዛው አረፈ። ተማሪዎቹ የጥላሁንን አስክሬን ወደ 6 ኪሎ ዩኒቨርሲቲ ቅጥር ግቢ በመውሰድ ከመላው የአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ከመጡ ተማሪዎች ጋር የሐዘኑ ተካፋይ ሆኑ። የጥላሁን ታሪክና የትግል ዓላማ በግጥም በስድ ንባብ እየተሰማ የሐዘን መግለጫው ዝግጅት እየተካሄደ በቀጣይነት በተማሪዎች ሰልፍ ታጅቦ በጀግንነት በስላሴ ቤተክርስቲያን የቀብሩ ስነ ስርዓት ይፈጸም ዘንድ የዩኒቨርሲቲው ተማሪዎች ያደረጉት ጥረትና ተጋድሎ በንጉሱ የጸጥታ ኃይሎች አስገዳጅና ጭካኔ የተሞላበት እርምጃ የተጨማሪ ተማሪዎች ሕይወት ተቀጠፈ። አስክሬኑን ከተማሪዎቹ በመውሰድ አርቆ ለመቅበር በንጉሱ ወታደሮችና በተማሪዎቹ መካከል የተደረገው ትንቅንቅ አስደንጋጭ ነበረ። ያ የሐዘን ሰልፍ ወደ ደም መፋሰስ ተቀየረ። ወታደሮቹ በተማሪው ላይ ተኩስ ከፈቱ። ብዙ ወጣቶች በግቢው ውስጥ ወደቁ። ደማቸውም ከአዲስ አበባ ሳርና አፈር ጋር ተቀላቀለ። ጥላሁን በሕይወት እያለ ብቻ ሳይሆን ከሞተም በኋላ ለውጥን የሚጠይቀው ትውልድ መስዋዕትነት እንዲከፍል ምክንያት ሆነ። የጥላሁን ግዛው አስክሬን ከተማሪዎቹ በኃይል እርምጃ ከተወሰደ በኋላ የቀብር ስነ ስርዓቱ ታኅሳስ 22 ቀን 1962 ዓ.ም በአካባቢው የተማሪዎች ሰልፍ አጃቢነትና መላው ዘመድ አዝማድ በተገኘበት በትግራይ ክፍለ ሀገር በማይጨው ሕዝበ ማርያም ተፈጸመ። ጥላሁን ግዛው በትውልድ ቦታው አንድ ከፍተኛ ሁለተኛ ደረጃና አንድ መለስተኛ ሁለተኛ ደረጃ ትምህርት ቤት
በስሙ ተሰየሙለት። ጥላሁን ሞተ። የሞተው እንደ መኳንንት ልጅ ሳይሆን እንደ ጭቁን ሕዝብ ወዳጅ ነበር። ጥላሁን ግዛው ሲወድቅ ገና የ29 ዓመት ወጣት ነበር። የሞተው ግን ለራሱ ክብር ወይም ለግል ጥቅሙ አልነበረም። እጁ ላይ የነበረው የወርቅ ሰዓትና ማዕረግን ጥሎ በባዶ እግራቸው ለሚሄዱ ገበሬዎችና ጭቁኖች ድምፅ መሆንን ስለመረጠ ነበር። የሱ ግድያ የንጉሱን መንግስት መሰረት ያናጋ፣ ተማሪውንና መላው ሕዝብ ለትልቅ አብዮት ያነሳሳ ክብሪት ሆነ። ጥላሁን ከሞተ ከጥቂት ዓመታት በኋላ እሱ የሞተለት መሬት ላራሹ የሚለው ጥያቄ በሕግ ደረጃ ምላሽ አገኘ። ነገር ግን ያ ለውጥ የመጣው በብዙ ሺዎች የሚቆጠሩ እንደ ጥላሁን ያሉ ወጣቶች ደም ፈሶበት ነበር። ዋለልኝ መኮንን ከአባቱ ከአቶ መኮንን ካሳና ከእናቱ ከወይዘሮ ዘነበች ግዛው መጋቢት 11 ቀን 1938 ዓመተ ምህረት በወሎ ክፍለ ሀገር በየጁ ሳይንት አውራጃ በሐርቡ ከተማ ተወለደ። ትምህርቱን በወቅቱ በደሴ ዝነኛ በነበሩት ንጉስ ሚካኤልና ወይዘሮ ስህን ትምህርት ቤት ተከታትሏል። በዋለልኝ የልጅነት ዘመን ውስጥ ሁለት ክስተቶች አይረሴ ናቸው። አንደኛው የ10,000 ብር ሎተሪ ዕጣ አሸናፊ መሆኑ ሲሆን ሁለተኛው ደግሞ የአባቱን ላንድ ሮቨር መኪና አስነስቶ ሲያሽከረክር የደረሰበት የመኪና አደጋ ነው። በዚህ አደጋ ዋለልኝ ጉዳት ቢደርስበትም ሞትን አምልጦታል። ከደሴ ወደ አዲስ አበባ በመምጣት በወቅቱ በቀዳማዊ ኃይለ ሥላሴ ተዳደር በነበረው ልዑል በእደ ማርያም ትምህርት ቤት የ12ኛ ክፍል ትምህርቱን ያጠናቀቀው ዋለልኝ ቀጥሎ ያቀናው ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነበር። በልዑል በእደ ማርያም ትምህርት ቤት ቆይታው በስነ ጽሑፍ ክርክር ችሎታው ስመጥር ነበር። በተለይም በክርክር ክበብ ውስጥ በሚያደርጋቸው ክርክሮች የስነ አመክንዮ የሎጂክ ችሎታው የሚደነቅ እንደነበር በወቅቱ የሚያውቁት ምስክር ናቸው። በእርግጥ ዋለልኝ ከ7ኛ ክፍል ጀምሮ የተማረው በንጉስ ሚካኤልና በታዋቂው ወይዘሮ ስህን ትምህርት ቤት የነበረስ ቢሆንም እጅግ ብሩህ አእምሮ ነበረው። የዓለምን ፖለቲካ ጥንቅቅ አድርጎ የሚያውቅ እጅግ ጥሩ ጸሐፊና በሳል አንባቢ ነበር። ታላቁ ልዑል በእደ ማርያም ትምህርት ቤት ደግሞ እነ ዋለልኝ መኮንንን፣ መለስ ዜናዊን፣ ኢብሳ ጉተማን፣ እንድሪያስ እሸቴን እና ሌሎችም ታዋቂ ሀገራችንን ፖለቲከኞች እየኮረኮመ የፖለቲካ ፊደል ያስተማረ፣ በወቅቱ ከፍተኛ ውጤት ያላቸው ተማሪዎችን በመሰብሰብ ያስተምር የነበረ ትምህርት ቤት ነው የታላቁ ልዑል በእደ ማርያም ትምህርት ቤት። ታዲያ ዋለልኝ ያኔ ነው ልዑል በእደ ማርያም ትምህርት ቤት በመግባት አዲስ አበባን ለመጀመሪያ ጊዜ የተዋወቃት። አዲስ አበባ በዚያን ወቅት በለውጥ ማዕበል ውስጥ ነበረች። የ1953ቱ የታህሳስ ግርግር ከከሸፈ በኋላ የተማሪውም ንቅናቄ የመንግስቱ ተቃዋሚ ዋና ኃይል ሆኖ መጣ። ዋለልኝ ወደዚህ ዓለም ሲገባ ገና የ20 ዓመት ወጣት ቢሆንም በንባብ የበለጸገና የዓለምን ፖለቲካ ሁኔታ የሚከታተል ንቁ ተሳታፊ ሆነ። በ1958 ዓመተ ምህረት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት አጠናቆ በዛን ማትሪክ ማለፍ ለቋጥኝ መሸከም ከባድ በሆነበት ዘመን ስትሬት ኤ በማምጣት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በመግባት የፖለቲካ ሳይንስ ተማሪ ሆኖ ትምህርቱን በይፋ ጀመረ። በልዑል በእደ ማርያም ቆይታው በስነ ጽሑፍ ክርክር ችሎታው ስመጥርና ታዋቂ ሆኖ ነበር። በተለይም በክርክር ክበብ ውስጥ የሚያደርጋቸው ክርክሮች እጅግ የሚደነቁ ነበሩ። የአዲስ አበባ ዩኒቨርሲቲ ተማሪ በነበረበት ሰዓትም አዲስ ዘመን ጋዜጣ ላይ በተደረገው የጸሐፊዎች ውድድር የአዚናራው እስረኛ የሚል ጽሑፍ በመጻፍ ጎበዝ ጸሐፊ መሆኑን አስመሰከረ። በዩኒቨርሲቲው የተማሪዎች ልሳን በነበረው ታገል ጋዜጣ ላይ በርካታ ጽሑፎችን በመጻፍ ያለውን የጽሑፍ ተሰጥኦ ከማሳየቱም በላይ በጽሑፉ በርካቶችን ማስተማር የቻለ ድንቅ ጸሐፊም ነበር ይሉታል።
ህዳር 18 ቀን 1961 ዓ.ም በወጣው የአዲስ ዘመን ጋዜጣ ላይ ለብሔራዊ አገልግሎት ጅማ ይገኝ የነበረው ዋለልኝ መኮንን ጋዜጣውን ያዘጋጀ የነበረው የምርጥ ጽሑፍ ዝግጅት ማሸነፉን እንዲህ ሲል ይገልጻል። አሁንም ውድድሩን የዩኒቨርሲቲ ተማሪ አሸነፈ። የአዚናራ እስረኛ በሚል ለተሰጠው የምርጥ ጽሑፍ ርዕስ ውድድር ለሁለተኛ ጊዜ የዩኒቨርሲቲ ተማሪ ወጣት አሸንፏል። በዚህ ውድድር በዳኞች ነጥብ አንደኝነትን ያገኘው ዋለልኝ መኮንን በብሔራዊ አገልግሎት በጂማ ከተማ እንደሚገኝ ከአድራሻው ለመረዳት ተችሏል። ዳኞች በስነ ጽሑፍ ዝንባሌያቸው ከውጭ የተመረጡ ናቸው። ነጥብ ከመስጠታቸው በፊት የተወዳዳሪው ስም አይገለጥላቸውም። ሽልማት የሌለው ነገር ግን የዛሬ ሳምንት የሚገለጠው የሁለተኝነት ማዕረግ ያገኘው እንደዚሁ ተማሪ ጌታቸው በቀለ ነው። ዋለልኝ መኮንን የመጽሐፍ ሽልማት ጅማ በሚገኘው የኢትዮጵያ ዜና አገልግሎት ጽሕፈት ቤት በኩል ሰሞኑን ይላክለታል። ሶስተኛው ዙር ውድድር የሲራራው ነጋዴ በሚል አርዕስት ነው። እንዳለፈው ጊዜ ሁሉ ልብ ወለድ ሆኖ ከ1000 ቃላት መብለጥ የለበትም የሚል ማስታወቂያ በአዲስ ዘመን ጋዜጣ ህዳር 18 ቀን 1961 ዓ.ም በወጣው እትሙ አስታውቆ ነበር። ዋለልኝ ከጻፋቸው ቅኔዎች መካከል የሚከተሉት ይጠቀሳሉ። ከለበሱ አይቀር ሱሪ የጥንቱን ነበር የተፈሪ ግን አይመችም ለሥራ አጣብቆ ይዞኝ በቀኝ በግራ ሲል ንጉሡን ለመጀመሪያ ጊዜ ወርፏቸዋል። በ1960 አጋማሽ አዲስ አበባ በዚያን ወቅት በለውጥ ማዕበል ውስጥ እየዋዠቀች ነበር። የ1953 የታህሳስ ግርግር ከከሸፈ በኋላ የተማሪው ንቅናቄ የዘውዳዊ መንግስት ዋነኛ ተቃዋሚ መሆኑ ይበልጥ ግልጽ ወጣ። ዋለልኝ ገና ወደዚህ ዓለም ሲገባ የ20 ዓመት ወጣት መሆኑን ልብ ይለዋል። 1962 ዓ.ም ለዋለልኝ የታሪክ ምዕራፍ ዓመት ሆነች። ኦን ዘ ኩዌሽን ኦፍ ናሽናሊቲስ ኢን ኢትዮጵያ የብሔረሰቦች ጥያቄ በኢትዮጵያ የምትለው አወዛጋቢ ጽሑፉን ለንባብ አበቃ። ነገሩ እንዲህ ነው። ህዳር 1961 ዓ.ም በመጀመሪያ ሳምንት በአዲስ አበባ ዩኒቨርሲቲ ልደት አዳራሽ በተደረገው ስብሰባ ላይ የሀገራችን የፖለቲካ በእጅጉ ሊቀየር የቻለ ሐሳብ ተማሪዎቹ ላይ ተንጸባረቀ። በጊዜው ይህንን የተለየና በወቅቱ በነበረው ንቃተ ህሊና የሚያስደነግጥ ሐሳብ ያቀረበው ዋለልኝ መኮንን ነበር። በዩኒቨርሲቲው ውስጥ ኮሮኮዳይል ወይም አዞዎቹ በሚል የሚጠራ ታዋቂ ቡድን ነበር። ይህ አዞዎቹ የተባሉት ስብስብ እስከ 15 የሚደርሱ የጥናት ቡድን አባላት ነበሩት። ዋና ዓላማውም በወቅቱ ይካሄድ የነበረውን የተማሪዎች ንቅናቄ ንድፈ ሐሳባዊ ይዘቱ ጠርቶ እንዲወጣ ማድረግ ነው። የአዞዎቹ አባላት በወቅቱ እየገነነ የመጣውን የግራ ዘመን ፍልስፍና የያዙ ጽሑፎችን ያነቡ፣ ይከራከሩና ይጽፉ ነበር። ዋለልኝ መኮንን ይህንን አነጋጋሪ አወዛጋቢ ጽሑፉን ባቀረበበት ወቅት የ24 ዓመት ወጣት የነበረ ሲሆን ጽሑፉን ባቀረበበት ጊዜ የፖለቲካ ሳይንስ ትምህርት ክፍል 3ኛ ዓመት ተማሪ ነበረ። ተማሪዎቹ የተለያየ ዝግጅቶችን በሚያቀርቡበትና የአሁኑ የ6 ኪሎ ዩኒቨርሲቲ ትልቁ የተማሪዎች መመገቢያ በሆነው ልደት አዳራሽ ውስጥ በርካታ ተማሪዎች በተገኙበት አንድ ዝግጅት ተዘጋጅቶ ነበር። በዚህ ጊዜ ዋለልኝ ወደ አዳራሹ ንግግር ለማድረግ ሲወጣ ከፍተኛ ሞራል ከተሰብሳቢው ተሰጠው። በመቀጠልም ዋለልኝ ኦን ዘ ኩዌሽን ኦፍ ናሽናሊቲስ ኢን ኢትዮጵያ በሚል ርዕስ የሰየመውን ባለ 4 ገጽ ጽሑፉን አቀረበ። የጽሑፉ ይዘት ባጭሩ ኢትዮጵያ የአንዲት ብሔር ሀገር አይደለችም፣ የተለያዩ ብሔር ብሔረሰቦች ስብስብ ናት በማለት አንዱ ብሔር በሌላው ብሔር ላይ የበላይነት እንዳለውና ይህም መለወጥ አለበት የሚል ነው። ይህንን በወቅቱ አይነኬ ውግዝ ታቦ የሆነ ሐሳብ እሱ በድፍረት ጻፈው። ጽፎም አልቀረም፣ አነበበው። ይህ የዋለልኝ ጽሑፍ አይነኬ የነበረውን ርዕሰ ጉዳይ በመንካት በወቅቱ በነበረው ዋነኛ የፖለቲካ ጥያቄ ላይ የውይይት አጀንዳ መክፈት ቻለ። ይህ ጽሑፍ በቤተ መንግስቱ ዘንድ እንደ ክህደት ታየ፣ በተማሪው ዘንድ ደግሞ እንደ አዲስ ወንጌል ተቀበሉት።
ይህ የዋለልኝ ጽሑፍ በወቅቱ ለነበረው የፖለቲካ ንቃተ ህሊና ተስማሚና አመቺ ባለመሆኑ ይህንን ጽሑፍ እሱ አልጻፈውም ሌላ ሰው ነው የሚል የሴራ ትንተና ሽሚያ ውስጥ ተገባ። ይህ ሐሳብ በማን የተጠነሰሰ ነው የሚል ጥያቄ በማንሳት የተለያዩ ጸሐፊያን የተለያዩ መላምቶችን አስቀመጡ። የዚህ መላምት ፍለጋ ዋነኛ መነሻው ዋለልኝ የአማራ ብሔር ተወላጅ ስለሆነ እሱ በራሱ ሐሳብ እንዲህ አይነት ስር ነቀል ሐሳቦችን አስቦ በተማሪዎች ፊት ሊያቀርብ አይችልም ከሚል የሚነሳ ነው። ከቅድመ 66ቱ አብዮት በፊት በቀዳማዊ ኃይለ ሥላሴ ያስተምሩ የነበሩ የውጭ ሀገር መምህራን ኢትዮጵያ በብሔር ጥያቄ ልትናጥ እንደምትችል በተደጋጋሚ ይገልጹ ነበር። እንደ ዋለልኝ መኮንን ያሉ ሰዎች ዘመኑን ልቀው በመሄድ በወቅቱ ከሚታየው የተለመደ ሁኔታ የተለመደ ሐሳብን አፈንግጠው የሚወጡ ነን ኮሚኒስት አይነት ሰዎች በተለያየ ገጽታው መኖራቸው ግን የታሪክ ሐቅ ሆኖ ተገለጠ። ዋለልኝ ያደገበት ነባራዊ ሁኔታ ይዞት የተነሳው አዲስና ስር ነቀል አስተሳሰብ ፍጹም የማይገናኙ ሆኑ። ዋለልኝ መኮንን ኢትዮጵያ ብሔርተኝነት የሚባለው አስተሳሰብና ፍልስፍና የአማራን ገዢ መደብ የበላይነት በማረጋገጥ አንድ ቀለም ያላትን ኢትዮጵያ መፍጠር ዓላማ መሆኑን ኮንኖ ይህንንም ሌሎች ብሔር ብሔረሰቦችን በኢትዮጵያ ውስጥ በአማራ ገዢ መደብ ተጨቆነው የነበረ መሆኑን እንዲሁም የኢትዮጵያዊነት ትርጓሜ የአማራ ገዢ መደብ ፍልስፍናን የማጉላትና ኢትዮጵያዊ ማለት አማርኛ የሚናገር ክርስቲያን የሆነና ሸማ የሚለብስ ነው የሚለውን ግንዛቤ ዋለልኝ በጋድ አውጥቶ ተከራከረ። ዋለልኝ ኢትዮጵያዊነትን አዲስ እይታ በመግለጽ እውነተኛው ኢትዮጵያዊነት የቱ ነው ሲል ሞገተ። በወቅቱ በአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ታተማ ትሰራጭ በነበረችው ታገል መጽሔት ቅጽ 5 ቁጥር 2 ላይ ሐሳቡን በሚከተለው መልኩ አሰፈረው። ጥሩ ኢትዮጵያዊ ለመሆን አንድ ሰው አማርኛ መናገር አለበት። የአማርኛ ሙዚቃ መስማት ይኖርበታል። የአማራ የትግሬ ሃይማኖት የሆነውን ኦርቶዶክስ ክርስትናን መቀበል ይኖርበታል። እንዲሁም በዓለም አቀፍ ስብሰባዎች ላይ የአማራ ትግሬ ባህራዊ አለባበስ የሆነውን ሸማ ለብሶ መታየት ይኖርበታል። በአንዳንድ ሁኔታዎች ኢትዮጵያዊ ለመሆን ስምን መለወጥ የግድ ይላል። በአጭሩ ኢትዮጵያዊ ለመሆን የአማራነት ጭንብል ማጥለቅ የግድ ይላል። ብሔራዊ ማንነትን ማቀንቀን ከጀመር ወዲያውኑ ጎሰኛ የሚል ስያሜ ይለጥፍባል። አማራ ሆነ ለመወለድ ካልታደልክ እጣ ፈንታ ይኸው ነው። በሕገ መንግስቱ መሰረት ወደ ትምህርት ቤት ለመግባት፣ ስራ ለማግኘት፣ መጽሐፍ ለማንበብ ጥቂትም ቢሆን እንዲሁም በኢትዮጵያ ሬዲዮ ዜና ለመስማትና አማርኛ ማወቅ ግድ ነበር። አሊያም በታወቁ ምክንያቶች ሶማሌ ወይም አስመራ ውስጥ የሚኖር ኤርትራዊ መሆን ይጠይቃል በማለት ስርዓቱን በይፋ ተቃውሞ በወቅቱ በነበረው የኢትዮጵያዊነት እሳቤ ላይ አደመ። ዋለልኝ በዚህ አላቆምም። የፊውዶ ፋሺስቱ አገዛዝ ለአፍሪካ አብዮት ጠንቅ ነው የሚል ጽሑፍም ያሜ ጽፎ በተነ። ይህ ጽሑፍ አዲስ አበባ ለሚገኙ የአፍሪካ መሪዎች በመታደሉ ምክንያት ኃይለ ሥላሴ ተማሪዎችን እየለቀሙ ማሰር ጀመሩ። የንጉሱ ተማሪዎችን ማሰርና በሬዲዮ ቀርበው ተማሪውን እንጭጭ ብለው መሳደባቸው ያናደደው ዋለልኝ ታዲያ ይህንን በማስመልከት ለኚህ ከሰማይ ለከበዱ ንጉሠ ነገሥት መልስ አንድ ጽሑፍ በድጋሚ በተነ። የጽሑፉ ርዕስ የአዋጁ አዋጅ ይላል። ጽሑፉ የንጉሱን ክብር የሚነካና እጅግ ድፍረት የተሞላበት ነበር። የጸሐፊውን ማንነት ለመለየት የንጉሱ ደህንነቶች አወጡ አወረዱ፣ ግን ሊደርሱበት አልቻሉም። ጃንሆይ ግን ጽሑፏ ላይ ባለች አንዲት ሐረግ ጸሐፊው ማን እንደሆነ ለዩት። ከጽሑፉ መካከል አንዲት አረፍተ ነገር ይገኝበታል። የታህሳስ ደንብ ያቃዡት የለቀቁትን ቤተ መንግስት ስለሰጡ ነደሙት ወይ ይላል። በዚህ አረፍተ ነገር ውስጥ ያለችዋ ነደሙት የምትለው ቃል ጸሐፊው ወሎዬ ለመሆኑ የምትጠቁም ነበረች። በዚህም ምክንያት የዚህን ክብረ ነክ ጽሑፍ ጸሐፊ ዋለልኝ መኮንን መሆኑ ንጉሱ አወቁ። የዋለልኝ ስም ጥቁር መዝገብ ላይ ሰፍሮ በደህንነቱ ክትትል ስር ወደቀ። በዚህ በአዋጁ አዋጅ ለተባለው ጽሑፍ የተነሳ ዋለልኝ መኮንን፣ ሄኖክ ክፍሌ፣ ታምራት ከበደ፣ ጌታቸው ሻሮና ሌሎችም ተማሪዎች ከርቸሌ ታሰሩ። ነገር ግን በዚህ አላበቃም።
ከእስር ከተለቀቀ በኋላ ትግሉን የቀጠለው ዋለልኝ ጓደኛው ጥላሁን ግዛው አፍንጮ በር አካባቢ በንጉሱ ደህንነቶች ተገደለ። ዋለልኝና ጓደኞቹን መገደሉን ከሰሙ በኋላ አስክሬኑን ፍለጋ የካቲት 12 ሆስፒታል በመሄድ ከጓደኞቹ ጋር የጥላሁንን አስክሬን በመያዝ ወደ ዩኒቨርሲቲው ያመራሉ። በዚህ ጊዜ ንጉሱ ወታደሮችን በመላክ የጥላሁንን አስክሬን ለመውሰድ ከተማሪዎቹ ጋር ከፍተኛ ጸብና አንባጓሮ ፈጠሩ። በዚህ በንጉሱ ወታደሮችና በተማሪዎች መካከል በተደረገው ግብግብ አበበ በሬ፣ ስብሃቱ ውብነ፣ ሌሎች ተማሪዎች ተገደሉ። ዋለልኝና ከጥይት የተረፉ ጓደኞቹ ኮልፌ ፈጥኖ ደራሽ ታሰሩ። ከቆይታ በኋላ ከእስር ተፈታ። ነገር ግን ወደ ዩኒቨርሲቲው አቅራቢያ ድርሽ እንዳይል ተደርጎ ከዩኒቨርሲቲው የትምህርት ገበታ ተባረረ። የትግል ጓዶቹ የነበሩት እነ ብርሃነ መስቀል ረዳ በርሊን ላይ የኢሃፓ መስራች ጉባኤ ለማዘጋጀታቸውን ተከትሎ ጥሪ ደረሰው። ወደ በርሊን ለመጓዝ እድል ያልነበረው ዋለልኝ ብቸኛ አማራጭ ብሎ ያስበው አውሮፕላን ጠልፈው ወደ አልጄሪያ በማቅናት ከዚህ ቀደም በተመሳሳይ መንገድ አውሮፕላን ጠልፈው ከወጡት እነ ብርሃነ መስቀል ረዳን ከመሳሰሉ ጓደኞቻቸው ጋር በኢሃፓ መስራች ጉባኤ ላይ መገኘትና አውሮፕላኑን ጠልፎ አህጉር አቀፍ ብሎም ዓለም አቀፍ እውቅና በማግኘት ዘውዳዊ መንግስቱን እርቃር ውስጥ መክተት ነበር ዓላማው። ህዳር 29 ቀን 1965 ዓ.ም የኢትዮጵያ አየር መንገድ የበረራ መስመር ቁጥር 730 ቦይንግ አውሮፕላን 94 መንገደኞችን 9 የበረራ ሰራተኞችን አሳፍሮ ከጠዋቱ 1 ሰዓት ተኩል በአስመራ በኩል ወደ አቴንስ ሮም ከዛም ወደ ፓሪስ ለመብረር ዝግጅቱን አጠናቆ በካፕቴን ቀጸላ አማካኝነት ምድርን ለቀቀ። ዋለልኝ መኮንን፣ ማርታ መብራቱና ሌሎች 5 ጓዶቻቸው ወደ አውሮፓ የሚበረውን የኢትዮጵያ አየር መንገድ በረራ ቁጥር 730ን ተሳፈሩ። ከተሳፋሪዎቹ መካከል 7ቱ እቅዳቸው አውሮፕላኑ ወደሚበርበት አቴንስ ወይም ሮም ወይም ፓሪስ መጓዝ አልነበረም። እኚህ 7 ጠላፊዎች አንደኛ ዋለልኝ መኮንን፣ ሁለተኛ ማርታ መብራቱ፣ ሶስተኛ አማኑኤል ዮሐንስ፣ አራተኛ ጌታቸው ሀብቴ፣ አምስተኛ ታደለች ኪዳነ ማርያም፣ ስድስተኛ ዮሐንስ ፍቃዱ፣ ሰባተኛ ተስፋዬ ቢረጋ ነበሩ። መልከ መልካሟ ማርታ መብራቱ ኮልት 38 ካሊበር ሽጉጥ በላስቲክ ጠቅልላ በጭኖቿ መካከል በገመድ አስራ ይዛ ገብታለች። አማኑኤል ዮሐንስም ቦምብ ይዟል። የተቀሩትም እንዲሁ በተለያየ መንገድ ሽጉጥ ታጥቀው ነበር አውሮፕላን ውስጥ የገቡት። በተጠለፈው አውሮፕላን ውስጥ ተሳፍሮ የነበሩት የዓይን እማኝ አቶ አሰፋ ደፍርስ ለጋዜጠኛ ደረጃ ኃይሌ በሰጡት ቃለ ምልልስ አውሮፕላኑ ለ13 ደቂቃ ያክል ከበረረ በኋላ ዋለልኝ ከተቀመጠበት ተነስቶ ወደፊት መጓዝ ጀመረ። በእጁ 38 ስፔሻል ሽጉጥ ይዟል። ከተሳፋሪዎቹ አንዱ የነበሩት አቶ አሰፋ ደፍርስ ላይ ዋለልኝ ሽጉጡን በመደቀን ዘ ኤርክራፍት ኢዝ ሃይጃክድ ሃንድስ አፕ አላቸው። በወቅቱ ዋለልኝ አቶ አሰፋ አንቲ ሃይጃከር ነበር የመሰሉት። በሁለቱ መካከል በተፈጠረው ግብግብ የመጀመሪያዋ ጥይት ጮኸች። ግብግቡ ተጀመረ። ዋለልኝ በአንቲ ሃይጃከር በካራቴ ተመቶ ወደቀ። ታደለችም ዋለልኝን ለማገዝ ስትሞክር ኃይሉ የተባለ አንቲ ሃይጃከር በቃሪያ ጥፊ መትቶ ጣላት። በዚህ ጊዜ ነበር ማርታ መብራቱ ኮልት ሽጉጧን ይዛ ከኋላ ወንበር የተንቀሳቀሰችው። ኢላማዋ ደግሞ ፕሌኑ ውስጥ ከነበሩት አንቲ ሃይጃከሮች መካከል አንዱ 100 አለቃ ተስፋዬ አረሩ ላይ ነበር። ይህን የተመለከተው ኃይሉ ማርታን በመሳሪያ መትቶ ጣላት። ማርታ ላትመለስ ለዘላለሙ አሸለበች። ትንቅንቁ በዚህ መልኩ ቀጠለ። ዮሐንስ ፍቃዱ የቦምቡን ፒን ስቦት እጁ ግን በፍርሃት ይንቀጠቀጥ ስለነበር የያዘው ቦምብ ከእጁ አመለጠውና ፈነዳ። በፍንዳታው ሰዎች ቆሰሉ። አሁን ከ7ቱ አውሮፕላኑ ጠላፊዎች 6ቱ ሞተዋል። ታደለች ኪዳነ ማርያም ብቻ ቆስላ ተረፈች። ይህ ሁሉ በ2 እና በ3 ደቂቃ ዕድሜ ውስጥ የተፈጸመ ተግባር ነበር። ይህ ሁሉ አደገኛ ድራማ ያስተናገደው አውሮፕላን 2:55 ላይ ተመልሶ አዲስ አበባ አረፈ በማለት ወቅቱን ከአውሮፕላኑ ተሳፋሪዎች መካከል የነበሩት አቶ አሰፋ ደፍርስ ሁኔታውን ያስታውሳሉ።
ፍሌሉን ለመጥለፍ ከሞከሩ ከጠላፊዎች ወገን ዋለልኝ መኮንን ጨምሮ 6 ጠላፊዎች ተገደሉ። ታደለች ኪዳነ ማርያም ቆሰለች። ከተሳፋሪና ከአየር መንገድ ሰራተኞችን በኩል 5 መንገደኞችና 2 የበረራ አስተናጋጆች ቆሰሉ። ከጠለፋ አክሻፊዎች በኩልም 2 መኮንኖች ቆሰሉ። በወቅቱ ዓለምን ያስደነቀው የጠለፋ ድራማ ሂደት በብቃት ያከሸፉት በጄኔራል ተስፋዬ አረሩ ቡድን መሪነት በረራ ውስጥ የነበሩ ግዳጃቸውን በብቃትና በጀግንነት የተወጡ የበረራ ደህንነት ጠባቂ ወጣት መኮንኖች እንደነበሩ ታወቀ። በጊዜው አውሮፕላኑን ያበሩት የነበሩት ዋና አብራሪ ካፒቴን ቀጸላ ብርሃኑ ከረዳት አብራሪያቸው ጋር በመሆን በነበረው የፍንዳታና ተኩስ ሁኔታ ሳይረበሹ 3 ሞተሮቹ ጠፍተው በአንድ ሞተር ብቻ ይበር የነበረውን አውሮፕላን ወደ አዲስ አበባ መልሰው በያኔው አጠራር ቀዳማዊ አፄ ኃይለ ሥላሴ በአሁኑ ቦሌ ዓለም አቀፍ አየር ማረፊያ በሰላም አሳረፉት። አውሮፕላኑ ካረፈ በኋላ የጸጥታ ኃይሎች የ6ቱን ጠላፊዎች አስክሬን ከአውሮፕላኑ አውጥተው ለቀብር አዘጋጁት። ገራሚው ነገር ዋለልኝ ሲቀበር እንኳን ፍትሐት እንዳይፈጸም ተደርጎ ነበር። ዘውዳዊ መንግስት ሌሎችን ተመሳሳይ ድርጊት እንዳይፈጽሙ ለማስፈራሪያነት እንዲጠቅም በማሰብ የአስክሬኖቹን ፎቶግራፍ በጋዜጣና በቴሌቪዥን እንዲሰራጭ አድርጓል። በተለይም በወቅቱ የነበረው የኢትዮጵያን ሄራልድ ጋዜጣ የአስክሬኖቹን ፎቶግራፍ በዋናው ገጽ ላይ ይፋ አውጥቶታል። ይህም ድርጊት በተማሪው ማህበረሰብ ዘንድ ከፍተኛን ቁጣ በድጋሚ ቀሰቀሰ። ዋለልኝ መኮንን በ27 ዓመቱ በሚያሳዝን ሁኔታ ተከተፈ። ሆኖም ግን እርሱ የፈጠረው የሐሳብ ጽንስ በቀላሉ አልሞተም። የለኮሰው እሳት በቀላሉ አልጠፋም። ከጥቂት ዓመታት በኋላ የመጣው ወታደራዊ ስርዓትና ከዚያም በኋላ የመጡት የፖለቲካ ኃይሎች የዋለልኝን የብሔረሰቦች ጥያቄ እንደ ርዕዮተ ዓለም መመሪያ ተጠቀሙበት። ከያኔው የተማሪዎች ንቅናቄ መሪዎች መካከል ዋለልኝ መኮንን ልዩ የሚያደርገው አንድ ነገር አለ። ይኸውም የተለያየ አመለካከት ባላቸው የፖለቲካ ድርጅቶች እንደ ታላቅ ሰማዕት የሚታይ መሆኑ ነው። ደርግ፣ ኢህአፓ፣ ህወሓት፣ ኦነግ፣ ሻዕቢያ፣ መኢሶን ወዘተረፈ ሁሉም ለእርሱ በጎ አመለካከት ነው ያላቸው። ታዲያ በዋለልኝ ታሪክ ላይ የሚደረገው ሽሚያም በጣም የጠነከረ ነው። አንዳንዶች ታሪኩን ከራሳቸው ድርጅት ጋር ለማቆራኘት ይሞክራሉ። በወቅቱ የነበረው የእርሱንና የጓደኞቹን አሰላለፍ ሲገመግሙም ግን ዋለልኝ ኢህአፓን ከመሰረቱ ወጣቶች ጋር ተመሳሳይ የፖለቲካ መስመር የነበረ ሆኖ ነው የሚታየው። ኢህአፓን የመሰረቱትም የእርሱ የቅርብ ጓደኞች ናቸው። በመሆኑም ዋለልኝ በህይወት ቢሰነብት ኖሮ የዚህ ድርጅት አባል ይሆን ነበር ተብሎ ነው የሚገመተው። ዛሬም ድረስ ዋለልኝ መኮንን የሁለት ጽንፍ መነጋገሪያ ነው። አንዳንዶች ለዛሬው የኢትዮጵያ ፖለቲካ ቀውስና መከፋፈል ተጠያቂው እርሱ ነው ይላሉ። ሌሎች ደግሞ እሱ ለጭቁን ብሔሮችና ብሔረሰቦች ድምጽ የሆነ ጀግና ነው ሲሉ ያሞካሹታል። ኢሮብ በቀድሞ የትግራይ ክፍለ ሀገር አጋማ አውራጃ ውስጥ የምትገኝ ወረዳ ናት። በዚህች ወረዳ ከትግረኛ ተናጋሪው ብሔር ትግራይ በተጨማሪ ኢሮብ የሚባል ብሔር የሚኖር ሲሆን በኢሮብ ወረዳ ውስጥ የአሊቴና የምትባል አነስተኛ መንደር አለች። ይህች መንደር የአጋማ አውራጃ ርዕሰ ከተማ ከሆነችው አዲግራት 35 ኪሎ ሜትር ያህል ትርቃለች። የመንደሪቷ ነዋሪዎች በአብዛኛው ካቶሊክና ክርስቲያኖች ናቸው። ተስፋዬ ደበሳይ በዚያች አነስተኛ መንደር ውስጥ ነው በ1933 ዓመተ ምህረት የተወለደው። ወላጅ አባቱ አቶ ደበሳይ ካህሳይ ይባላሉ። እናቱ ደግሞ ወይዘሮ ምህረታ አዶ ኡማር ነበሩ። ተስፋዬ የቤተሰቡ የበኩርና ብቸኛ ወንድ ልጅ ነው። ከእርሱ በኋላ የተወለዱት 6 ልጆች በሙሉ ሴት ናቸው። አሊቴና በዚያን ዘመን ትምህርት ቤት አልነበራትም። ስለዚህ ሕፃኑ ተስፋዬ ትምህርት ጉጉት ቢኖረውም እድሜው 10 ዓመት እስኪሆነው ድረስ ትምህርት ቤት ለመግባት አልታደለም። በ1943 ዓመተ ምህረት አዲግራት ከሚኖሩት አክስቱ ዘንድ ሄደና ትምህርት ቤት እንዲያስገቡት ለመናቸው። አክስቱም በከተማዋ ከሚገኝ ታዋቂ የካቶሊክ ሚሽን ትምህርት ቤት አስገቡት። ተስፋዬም እስከ 8ኛ ክፍል በዚሁ ትምህርት ቤት ከተማረ በኋላ 9ኛ ክፍልን መቀሌ በሚገኘው አጼ ዮሐንስ ሁለተኛ ደረጃ ትምህርት ቤት አጠናቀቀ። ይሁንና በወቅቱ የትምህርት ወጪውን በራሱ ሸፍኖ መማር እንደማይችል በመረዳቱ
ፊት ወደ ነበረበት ካቶሊክ ትምህርት ቤት ተመለሰ። እዚያም እስከ 12ኛ ክፍል ከተማረ በኋላ ለከፍተኛ ትምህርት ወደ ጣሊያን ሀገር ተላከ። በሀገረ ኢጣሊያም ሮም ከተማ ካለው አርባኒያና ዩኒቨርሲቲ ጋር በፍልስፍና ትምህርት የዶክተሬት ዲግሪውን ተቀበለ። ተስፋዬ በስራውም ዓለም ሲሰማራ ለመጀመሪያ ጊዜ የሰራበት መስሪያ ቤት የማስታወቂያና መርሃ ብሔር ሚኒስቴር ነበር። በዚህ መስሪያ ቤት የምርምር ክፍል ኃላፊ ሆኖ እየሰራ በማታው ክፍል የአባዲና ፖሊስ ኮሌጅ አስተማሪ ለመሆን በቅቷል። በ1964 ዓ.ም ለተጨማሪ ስልጠና ወደ አውሮፓ ስዊዘርላንድ ተልኳል። በዚያ ያለም በመቀጣጠል ላይ የነበረውን የኢትዮጵያ ተማሪዎች ንቅናቄ ልቡን ስለወሰደው ትምህርቱን ትቶ ሙሉ ለሙሉ ወደዚያው ገባ። ታዲያ እርሱ ወደ ስዊዘርላንድ በሄደበት ወቅት የአውሮፓ የኢትዮጵያ ተማሪዎች ማህበርና በአሜሪካን ተማሪዎች ማህበር መካከል ከፍተኛ ውዝግብ ይካሄድ ነበር። ሁለቱ ማህበሮች የተወዛገቡት የድርጅት መስረታና አደረጃጀቶች፣ የኤርትራ ጥያቄ፣ የብሔረሰቦች መብት፣ የትጥቅ ትግል አስፈላጊነት በመሳሰሉት አርዕስተ ነገሮች ዙሪያ ነበረ። በጊዜው የድርጅት አስኳል ለመመስረት ጥረት ያደርግ የነበረው የአልጄሪያው ስደተኛ ተማሪዎች ቡድን ከአሜሪካ ማህበር ጋር ተቀራራቢ አቋምን አሳየ። የአውሮፓው ማህበር መሪዎች በሀገር ቤት ከነበሩ ጥቂት ተማሪዎች ጋር አንድ አይነት አቋም ላይ ደረሱ። ተስፋዬ ደበሳይ ግን የአውሮፓው ማህበር መሪዎችን ውሳኔ በመቃወም ከአልጄሪያው ቡድን ጋር ወገነ። በዚያም መሰረት የአልጄሪያው ቡድን የአሜሪካውን ቡድንና የአውሮፓ የነበሩ ጥቂት ተማሪዎችን በድርጅት መስረታ ሂደት ላይ መነጋገር ጀመሩ። ውይይቱ ለወራት ሲብላላ ከቆየ በኋላ በዓለም ዙሪያ ተበታትነው የነበሩ ሌሎች ኢትዮጵያውያን ተማሪዎችን ማካለል ጀመረ። በስተመጨረሻም በሚያዝያ ወር 1964 የኢትዮጵያ ሕዝብ አርነት ድርጅት ኢህአድ ተወለደ። ተስፋዬ ደበሳይም ለድርጅቱ አመራር ከተመረጡ 7 የማዕከላዊ ኮሚቴ አባላት አንዱ ሆነ። ኢህአድ የተወለደው በውጭ ሀገር ነው። ከ1964 እስከ 1966 በነበሩት ዓመታት ዋነኛ ስራው ድርጅቱን ማስተዋወቅና አባላትን ማሰባሰብ ነበር። ከፍልስጤም ነጻ አውጪ ድርጅት ከኤርትራ ግንባሮች የተሰጠውን ድጋፍ በመጠቀም የትጥቅ ትግል መጀመር እንቅስቃሴ ሲያደርግም ቆይቷል። የድርጅቱ ቀዳሚ ዓላማ ከገጠር በሚጀመር የትጥቅ ትግል በረጅም ጊዜ የሥርዓት ለውጥ ማምጣት ነበር። የኢህአድ መሪዎችም ድርጅቱ ቀዳሚ ሰራዊቱን ሊያሰማራበት ወዳሰበው የአሲምባ ተራራ በመሄድ ወታደራዊና ፖለቲካዊ አመራር እንዲሰጡ ለማድረግ ታስቧል። ይሁንና በ1966 ዓ.ም የፈነዳው የኢትዮጵያ አብዮት ትግሉን አቅጣጫ ሙሉ ለሙሉ ቀየረው። የአሮጌው ስርዓት መውደቅ አይቀሬ እንደሆነ ሁሉም በየፊናው አወቀ። በእርሱ ቦታ ተተክቶ የአገሪቱን የሚመራው ማን ነው የሚለው ጥያቄ ግን አነጋጋሪ ሆነ። በዚህም በተራማጅ አብዮተኞች መካከል ከፍተኛ ውይይት ተቀሰቀሰ። በመደምደሚያውም የፓርቲ ቅርጽ የነበራቸው ቡድኖች በከተሞች አካባቢ የፖለቲካ ትግል ቢያደርጉ ጠቀሜታው ከፍ ያለ እንደሚሆን ከስምምነት ላይ ተደረሰ። በመሆኑም በውጭ ሀገር የነበረው የኢህአድ አመራር ወደ ሀገሪቱ አለመግባት ወሰነ። ከኢህአድ ከፍተኛ መሪዎች መካከል በቅድሚያ ወደ አዲስ አበባ የገባው ዶክተር ተስፋዬ ደበሳይ ነው። በዚህም ሰኔ 1966 ዓ.ም ነበር። በወቅቱ የወታደሮች ቡድን የሆነው ደርግ ተመስርቶ የአጼውን መንግስት ለመጣል እያኮበኮበ ነበር። በሐምሌ ወር አጋማሽ ላይ ደርግ የልጅ እንዳልካቸው ካቢኔን በመሻር ልጅ ሚካኤል እምሩን ጠቅላይ ሚኒስትር እንዲሆኑ መረጣቸው። ልጅ ሚካኤልም ካቢኔያቸውን ሲያቋቁሙ በስዊዘርላንድ የሚያውቁትን ዶክተር ተስፋዬ ደበሳይን መሬት ይዞታ ሚኒስትር እንዲሆን ጠየቁት። እርሱ ግን ከውጭ የመጣው ለዚህ አልነበረምና አንዳች ምክንያት ፈጥሮ አሉታዊ መልስ ሰጣቸው። በምትኩ በመስሪያ ቤቱ በኤክስፐርትነት ቢቀጠር ለመስራት ፈቃደኛ እንደሆነ ገለጸላቸው። በዚህም መሰረት ከነሐሴ 1966 ዓ.ም ጀምሮ የመስሪያ ቤቱ ሰራተኛ ሆነ።
ተስፋዬ ወደ ሀገር ቤት ከተመለሰ በኋላ ድርጅቱን በማስፋፋትና አባላትን በማደራጀት ስራ ላይ ነበር የተጠመደው። የድርጅቱ ልሳን የሆነችው ዲሞክራሲያ ጋዜጣ ከሚያወጡ ኤርትራውያን መካከልም አንዱ ነበር። በድርጅቱ የመጀመሪያ ጉባኤ ዋና ጸሐፊ ሆኖ የተመረጠው ብርሃነ መስቀል ረዳ ከሰራዊቱ ጋር ስለነበር በእርሱ ቦታ በጊዜያዊነት አመራር የሚሰጠው ተስፋዬ ደበሳይ ነበር። በወቅቱ በድርጅቱ አመራር ላይ ከነበሩት መካከል በእድሜውም ሆነ በትምህርት ደረጃ የሚበልጠው እርሱ ነበረ። ተስፋዬ እስከ ታህሳስ 1967 ዓ.ም በአዲስ አበባ ከተማ ከቆየ በኋላ ከመሬት ይዞታ ጋር ለተያያዘ የመስክ ስራ ወደ ትግራይ ተጓዘ። እግረ መንገዱንም አሲምባ የሚገኘውን የድርጅቱን ጀማሪ ሰራዊት ለመጎብኘት ወደዚያው ጎራ አለ። በጊዜ የነበረው የሀገሪቱ ፖለቲካ ሁኔታ ለሰራዊቱ ካብራራ በኋላ ግን ያልተጠበቀ ችግር ተከሰተ። 8 ያህል የሰራዊቱ አባላት ከጀማሪ ሰራዊቱ በመክዳት ለደርግ እጃቸውን ሰጡ። የከዱት ሰዎች ተስፋዬ መኮንን፣ ኃይለ ኢየሱስ ወልደ ሰንበት፣ አበበ በየነ፣ ዘካርያስ መሐመድ፣ አያሌው ከበደ፣ ጋሻው መንግስቱ፣ ኃይሌ ወልደ ጊዮርጊስና ዳዊት አሰፋ ነበሩ። እነዚህ ሰዎች በ1968 መጀመሪያ ላይ ማልሪድ ማለትም የማርክሲስት ሌኒኒስት ሪቮሉሽናሪ ድርጅትን መስርተዋል። ታዲያ የእነዚህን ሰዎች መክዳት የዶክተር ተስፋዬ ደበሳይን ማንነት አጋለጠው። በመሆኑም ከዚያ ጊዜ ጀምሮ ህቡ ለመግባት ለመደበቅ ተገደደ። ዶክተር ተስፋዬ ደበሳይ ህቡ ከገባ በኋላ የሙሉ ጊዜ አብዮተኛ ሆኗል። ኢህአድን በሙሉ አቅሙ አገልግሏል። በነሐሴ ወር 1967 ድርጅቱን ስሙን ቀይሮ ኢህአፓ የተሰኘውን ዝነኛ መጠሪያውን የያዘበትን ጉባኤ በዋናነት ያዘጋጀውም እርሱ ነው። የድርጅቱ የፍልስፍና ሊቅ ሆኖ የሚያገለግለውም እርሱ ነበር። በኢህአፓ መስራች ጉባኤ ዋና ጸሐፊ የሚባል የስልጣን ተዋረድ ሲሻር በቀዳሚነት የማዕከላዊ ኮሚቴ ጸሐፊ ሆኖ ማገልገል የጀመረው እርሱ ነበር። ይህ የጸሐፊነት ቦታ በየጊዜው ይለዋወጥ ነበር። ጸሐፊ የሚመረጠው በፓርቲው ጉባኤ ሳይሆን በፖሊት ቢሮ ነበረ። እስከ 1968 አጋማሽ ድረስ በነበረው ጊዜ ኢህአፓ አመራሮች ማንነት በግልጽ አይታወቅም ነበር። በዚያን ጊዜ ህቡ ለመግባት የተገደዱት ብርሃነ መስቀል ረዳና ተስፋዬ ደበሳይ ብቻ ናቸው። በመሆኑም አብዛኛው የፓርቲው ስራ የሚከወነው በተስፋዬ ነበር። ብርሃነ መስቀል ለፖሊት ቢሮ ስላልተመረጠ ከፍተኛ ኃላፊነት አልተሰጠውም ነበር። የህዝብ ድርጅት ጉዳይ ጊዜያዊ ጽህፈት ቤት ከተመሰረተ በኋላ ግን አመራሩ ለአደጋ የሚያጋልጥ ሁኔታ ተከሰተ። በጽህፈት ቤቱ የተመረጡት ከፍተኛ ካድሬዎች የኢህአፓ መሪዎች ስለሚያውቋቸው ለደርግ አሳልፈው ይሰጧቸዋል የሚል ስጋት ሰፈነ። በመሆኑ በ1968 መጨረሻ ገደማ ሁሉም መሪዎች ህቡ ለመግባት ተገደዱ። ታዲያ የኢህአፓ የትግል ስትራቴጂ መለወጥ የጀመረው ከዚህ ወቅት ጀምሮ ነው። ከ1968 ክረምት ወራት በፊት በከተሞች አካባቢ የፖለቲካ ትግል ብቻ ያደርግ የነበረው ኢህአፓ የደርግን ፋሺስትነት ለመከላከል በሚል የከተማ ትጥቅ ትግልን የጀመረው ያኔ ነው። አንዳንድ ወገኖች የትጥቅ ትግሉ በዶክተር ተስፋዬ ደበሳይ ግፊት የመጣ ነው ይላሉ። ከሊቀመንበር መንግስቱ ኃይለማርያም ጀምሮ መገደል ያለባቸውን ከፍተኛ የደርግና የሜሶን ባለስልጣናት ዝርዝር እያዘጋጀ የሞት ፍርድ ያስወሰነ የነበረው ተስፋዬ ደበሳይ ነው በማለት ይሞግታሉ። እዚህ እልፍ ሲል ደግሞ የተስፋዬን ትግራዋይነት በመጥቀስ ብቻ ሻዕቢያ በአዲስ አበባ ከተማ ሽብር ለመቀስቀስ የመደበው የጥፋት ወኪል ነው የሚል መረጃ የሚያስነብቡ ጽሑፎች ማየት የተለመደ ሆኗል። ለነገሩ ተስፋዬ የኢሮብ ተወላጅ ነው እንጂ ተጋሩ አልነበረም። ይሁንና እንዲህ አይነቱ የተናጠል ክስ በተስፋዬ ላይ የሚያጠናክር ማስረጃ በግልጽ የለም። ኢህአፓ የከተማ የትጥቅ ትግልን እንዲጀምር የወሰኑት ብዙሃኑ የማዕከላዊ ኮሚቴ አባላት ናቸው እንጂ ተስፋዬ ደበሳይ ብቻ በግሉ አልነበረም። ውሳኔውን የተቃወሙት ጌታቸው ማሩና ብርሃነ መስቀል ረዳ ብቻ ነበሩ። በጊዜው የኢህአፓ ማዕከላዊ ኮሚቴ አባላት የነበሩት ዶክተር ተስፋዬ ደበሳይ፣ ዮሐንስ ብርሃኔ፣ ዮሴፍ አዳነ፣ ክፍሉ ታደሰ፣ ክፍሉ ተፈራ፣ ዘሩ ክሽን፣ ኢያሱ አለማየሁ፣ ሳሙኤል አለማየሁ፣ አበራ ወቅጅራ፣ ፍቅሬ ዘርጋው፣ ጸጋዬ ገብረመድህን፣ ብርሃነ መስቀል ረዳ፣ ጌታቸው ማሩና ጸሎተ እስቂያስ ብቻ ነበሩ።
መስከረም 13 ቀን 1969 ዓመተ ምህረት በዚች ዕለት ኢህአፓ ኮሎኔል መንግስቱ ኃይለማርያምን ለመግደል ያልተሳካ ሙከራ አደረገ። በዚህም የተነሳ ኮሎኔሉ ኢህአፓን ለማጥፋት ቆርጠው ተነሱ። በስውር የሚያካሂዱትን ርሸና ይፋ ማውጣት ጀመሩ። በታህሳስ ወር የኮሎኔሉን እርምጃ የሚቃወሙ መኮንኖች በደርግ ውስጥ መዋቅራዊ ለውጥ አካሄዱ። ይሁን እንጂ ከአንድ ወር በኋላ 25 ቀን 1969 ኮሎኔል መንግስቱ ማንም ባላሰበው መንገድ ጠላቶቻቸውን ለማጥፋት ለምሳ ያሰቡንን ለቁርስ አደረግናቸው በማለት አወጁ። አብዮቱ ከተከላካይነት ወደ አጥቂነት ተሸጋግሯልም ተባለ። ቀይ ሽብር በይፋ ታወጀ። ነጻ እርምጃም ተፈቀደ። በወቅቱ የኢህአፓው ዶክተር ተስፋዬ ደበሳይ አዲስ አበባ ውስጥ እንደነበረ ደርጎች ያውቁ ነበር። ነገር ግን አድራሻውን በትክክል ማወቅ አልቻሉም። ኢህአፓም ከጥር ወር መጨረሻ ጀምሮ እየተባባሰ በመሄድ ላይ የነበረውን የደርግ እርምጃ ለመቀልበስ እንደማይችል አውቆታል። ይሁንና የከተማው የትጥቅ ትግል አላቋረጠም። ደግሞም ዋና መሪውን ከደርግ አፍንጫ ስር አውጥቶ ከደህና ቦታ ለማድረስም አልሞከረም። ታዲያ ኢህአፓዎች መሪያቸው ተስፋዬ ደበሳይን ከከተማው ወጥቶ ለደህንነቱ አስተማማኝ በሆነ ቦታ ቢደበቅ ይፈልጉ ነበር። በተለይም በመጋቢት ወር አጋማሽ 1969 ከተካሄደው የቤት ለቤት አሰሳት ነፍሱን እንዲታደግ ይመኙ ነበር። ይሁንና መሪው ከከተማው ለመውጣት ምንም አይነት ፍላጎት አልነበረውም። በዚህ ክፉ ቀን ተከታዮችን ጥዬ ከከተማ አልሰደድም በማለት ቆርጧል። አሰሳውን ከመጀመሩ አስቀድሞ በነበሩት ቀናት ራሱ ሸኝ ሆኖ በልዩ እርከን ላይ ያሉ ኢህአፓዎችን ከከተማው ወደ ገጠር ሲልክ ነበር። ለምሳሌ የቤት ለቤት አሰሳው ከሚካሄድበት ዕለት በፊት በነበሩት ቀናት ከመጋቢት 10 እስከ 13 ባሉት ቀናት ውስጥ ተስፋዬ ደበሳይ በርካታ የኢህአፓ አባላትን ከከተማ እያስወጣ ወደ ገጠር መሸኘቱ ተመዝግቧል። በእነዚያ ቀናት ውስጥ በርካቶች ወደ አሲምባና ሰሜን ሸዋ አካባቢዎች ሄደዋል። እርሱ ግን እዚያ ሆኖ አሰሳው የሚያመጣውን ውጤት ለማየት ይጠባበቅ ነበር። ዕለቱ መጋቢት 15/1969 ነው። የደርግ የቤት ለቤት አሰሳውን እያካሄደ ነው። እያንዳንዱ ቤት እየተከፈተ ይፈተሻል። አናርኪስት ተብሎ የተጠረጠረ ሰው እየተያዘ ወደ ማዕከላዊ ምርመራ የቀበሌ እስር ቤቶች ይጋዛል። ከእስራቱ ለማምለጥ የሞከረ ያለምንም ጥያቄ ይገደላል። ዶክተር ተስፋዬ ደበሳይ ያረፈበት የበሪውን ማርዬ ቤትም እንደሚፈተሽ መረጃው ለኢህአፓ አሃዶች ደርሷል። በመሆኑም የተስፋዬን ሕይወት ለመታደግ ቀኑን በመንግስት ቢሮ ውስጥ ተደብቆ ማሳለፍ አስፈላጊ እንደሆነ ታምኖበታል። በወቅቱ ቢሮዎች አይፈተሹም ነበር። በዚህ መሰረት ዶክተር ተስፋዬ ደበሳይና በሪውን ማርዬ አምባሳደር ቲያትር አካባቢ ባለው ኪዳኔ በየነ ህንጻ ውስጥ በሚገኘው በሪውን ሚስት ቢሮ ለመደበቅ ወሰኑ። በበሪውን ማርዬ ሹፌርነትም ከመርካቶ አካባቢ ወደ አምባሳደር ቲያትር እንቅስቃሴ ጀመሩ። ተክለ ሃይማኖት አካባቢ ሲደርሱ ግን ተስፋዬን በሚያውቀው ሰው እይታ ውስጥ ገቡ። ያ ሰውዬ ወዲያውኑ ለደርግ ጸጥታ ኃይሎች በመደወል የተስፋዬን መገኘት አበሰራቸው። ለራሱ ደግሞ በቀስታ እነርሱ ሳያዩት ከኋላ እየነዳ ተከተላቸው። ደርጎች ለወራት ሲፈልጉት የነበረውን አውራ ጠላታቸውን ዱካ መገኘቱን ቢሰሙ በከፍተኛ ፍጥነት ወደ ተባለው ስፍራ አሳሽ ጦር ላኩ። ተስፋዬ ደበሳይና በሪውን ማርዬ ወደ ኪዳኔ በየነ ህንጻ ገቡ። ሆኖም ህንጻው እንደጠበቁት ሆኖ ስላላገኙት ወደ መጡበት ለመመለስ ወሰኑ። ፈጠን ባለ እርምጃ ከህንጻው መውጫው በር ላይ ሲደርሱ ግን ለእነርሱ የተላከው አሳሽ ጦር ህንጻውን ከቦ አገኙት። በዚያን ጊዜም ወደ ህንጻው ለመመለስ ሩጫ ጀመሩ። ሆኖም በቅርብ ርቀት ላይ የነበሩት አሳሾች ተኮሱባቸው። በሪውን ማርዬ ወዲያው ተገደለ። ተስፋዬ ደበሳይ ደግሞ ግንባሩ ላይ ቆሰለ። እርሱ ግን አልቆመም። የህንጻውን ፎቆች በትጋት ወጣ። ከ6ኛው ፎቅ ላይ ሲደርስ አንድ ክፍት ቢሮ አየ። ከቢሮ በመግባት በመስኮቱ በኩል ወደ ውጭ ተወረወረ። ከሰከንዶች በኋላም መሬት ላይ ተፈጠፈጠ። አንጋፋው የኢህአፓ መሪ እንዲህ ባለ አሳዛኝ ትራጀዲ ከምድር ተሰናበተ።
ተስፋዬ ደበሳይ የፓርቲው የርዕዮተ ዓለም ግንባር ቀደም አራማጅ፣ አደራጅ፣ የፖለቲካ ጠቢብና መስራች አባትም ነበር። ለዝናና ለታዋቂነት ቁብ ያልነበረው ተስፋዬ በሌላ ቀርቶ በኢህአፓ አባላት እንኳን በጥቂቶች ነበር የሚታወቀው። ይሁንና በቅርብ የሚያውቁት ጓዶቹ መካከል ከማንም በላይ የሚከበር ነበር። ተስፋዬ ብዙ አይናገርም። መናገር ሲጀምር ግን በአካባቢው ያለና የሚሰሙት ሁሉ ከአንደበቱ የሚወጣውን እያንዳንዱን ቃል እንዲያደምጡ የማስገደድ ኃይል የተላበሰ ግለሰብ ነበር። ተስፋዬ በማህበራዊ ህይወቱ እውነተኛ፣ ግልጽ፣ ትሁት ሰው ነበር። ጥልቅ የዲሞክራሲና የፍትህ ስሜት የተዋሃደው ሰውም ነበር። በፖለቲካ አስተሳሰቡ ውስብስብና የረቀቀ ከመሆኑም ሌላ ከማንም በላይ ሩቅ ሐሳቢ እንደነበር የሚያውቁት ሁሉ ይመሰክራሉ። ዶክተር ተስፋዬ ደበሳይ ባለትዳርና የአንዲት ሴት ልጅ፣ የሴት ልጁም ስም ሐምራዊት፣ የሐምራዊት አባት ነበር። ሐምራዊት የአባቷን ጣዕም ሳታውቅ በሕፃንነታቸው ደርግ ወላጆቻቸውን ከበላባቸው የአባት ወይም የእናት ወይም የሁለቱንም ጣዕም ሳያጣጥሙ ሳያውቁ ካደጉት የወላጆቻቸውን አኩሪ ታሪክ እንኳን ያልተዳሰሰላቸው በርካታ የትላንት ሕፃናት የዛሬ ወጣቶችና ጎልማሶች ውስጥ ከሚመደቡ ሴት ልጅ አንዷ ናት ሐምራዊት ተስፋዬ ደበሳይ። ከተስፋዬ ሞት በኋላ ኢህአፓ የወትሮውን ኢህአፓ እንደማይሆን አውቆታል። ኢህአፓ በተስፋዬ ሞት ሕይወትና ግርማ ሞገስ የሚያጎናጽፈው መንፈሱን አጣ። ከማንኛውም ጊዜ ይልቅ ጥብቅ መሪውን የሚፈልግበት ጊዜ፣ እንደ ተስፋዬ አርቆ አስተዋይና መንገድ አመላካች ሰው በሚሻበት አስቸጋሪ ወቅት ኢህአፓ መሪውን አጣ። ከድሃ ቤተሰብ ተወልዶ በጠበበች ዕድል ተጠቅሞ የዘመናዊ ትምህርትን ዕድል በማግኘት በፍልስፍና የዶክተሬት ማዕረግ የተጎናጸፈው ዶክተር ተስፋዬ ዕውቀቱን ለሀገሩ ለድሃው የኢትዮጵያ ሕዝብ እድገትና ብልጽግና የዘረጋውን ምኞቱን ተስፋውን ሲያይ በጅምር ተቀጨ። የተስፋዬ ተስፋ በተስፋ ቀረ። ብርሃን ዓይኑን ከደነ። በአጭር ተቀጨ፣ ተቀበረ። ኃይሌ ፊዳ የሜሶን ግርማና ኩራት እንደነበረ ሁሉ ተስፋዬ ደበሳይም የኢህአፓ አውራ የነበረ መሆኑ ነው። ሜሶን ያለ ኃይሌ ፊዳ፣ ኢህአፓንም ያለ ተስፋዬ ደበሳይ ማሰብ አይቻልም። ሁለቱም የአንድ ትውልድ ፈርጦች ነበሩ። ሁለቱም በተሳሳተ ስሌት እርስ በርስ ተዋጉ። ሁለቱም በደርግ ስርዓት ተበሉ። ዘመኑ እንደ ሀገራችን ዘመን አቆጣጠር 1932 ነው። ዶክተር ኃይሌ ፊዳ ከእናታቸው ወይዘሮ ጉደኒ ደጋ እና ከአባታቸው አቶ ፊዳ ኩማ በወለጋ ክፍለ ሀገር አርጆ ወረዳ የተወለዱት። እድሜው ለትምህርት ሲደርስ እዛው አርጆ አውራጃ ቢትወደድ መኮንን ትምህርት ቤት ከአንደኛ እስከ 5ኛ ክፍል ተማረ። ከዛም ወደ ነቀምት በመሄድ ከ5ኛ እስከ 7ኛ ክፍል በቀዳማዊ ኃይለ ሥላሴ ትምህርት ቤት ገብቶ ተማረ። ኃይሌ በትምህርት ከልጅነት ጀምሮ ጎበዝ የነበረ ነበር። 8ኛ ክፍል ሚኒስትሪ ወስዶ በአገር ደረጃ አንደኛ ወጥቶ ነው በማዕረግ ወደ 2ኛ ደረጃ ትምህርት የተሸጋገረው። በ1946 ዓ.ም ወደ አዲስ አበባ ከተማ በመምጣት ለ5 ዓመታት የጀነራል ዊንጌት ትምህርት ቤት ውስጥ ትምህርቱን በብቃት ተከታትሏል። በኋላም ላይ በመምህርነት ተመርቆ ወደ ሐረርጌ ክፍለ ሀገር ደደር ከተማ በመሄድ ለ1 ዓመት በመምህርነት አገልግሏል። በመቀጠል በ1953 ዓ.ም የያኔው ቀዳማዊ ኃይለ ሥላሴ የአሁኑ አዲስ አበባ ዩኒቨርሲቲ ከተማረ በኋላ በዛው ዩኒቨርሲቲ ፊዚክስና ጂኦሎጂ ለ4 ዓመታት አስተምሯል። በወቅቱ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የነበሩት ልጅ ካሳ ወልደ ማርያም በዚህ ሳቢ ለከፍተኛ ትምህርት ወደ ውጭ ላኩት። ግን እሱ ወደ ፖለቲካ ፍልስፍና ያደላ ስለነበር ከተከላከበት ጂኦሎጂ ትምህርት ጎን ለጎን ጊዜውን በተማሪዎች የለውጥ እንቅስቃሴ ላይ አደረገ። የማርክሲስት ሌኒኒስት ፍልስፍናን በተለይም የሶቪየት ህብረት የቻይናን ፍልስፍና ያጠና ነበር። ለትምህርት ወደ ፈረንሳይ በሄደበት እና ለዓመታት በቆየበት ጊዜ ጂኦፊዚክስን ለ3 ዓመት፣ ሶሲዮሎጂ ለ2 ዓመት ተምሮ ተመርቋል። ወደ ፖለቲካው ዓለም በማዘንበሉ በወቅቱ የነበረው መንግስት ፓስፖርቱን ሰረዘው። ኃይሌ ፖለቲካ ቀልቦን የገዛው እና ወደ ፖለቲካ ጉዳዮች ማተኮር ላይ የገባው የዓለም ፖለቲካ ሐሳቦች መመርመር የጀመረው ገና የ2ኛ ደረጃ ተማሪ እያለ ነው። ቢሆንም 12ኛ ክፍልን የጨረሰው በከፍተኛ ነጥብና ማዕረግ ነበር። ዩኒቨርሲቲም ገብቶ በልዩ ማዕረግ ነበር ትምህርቱን የጨረሰው።
ኃይሌ ፓስፖርቱ ከተሰረዘ ስኮላሩም ከተቋረጠበት በኋላ በአውሮፓ የኢትዮጵያ ተማሪዎች ህብረት አባልና መሪ በመሆን የንጉሠ ነገሥቱን አገዛዝ መቃወም ጀመረ። ጎን ለጎን በፈረንሳይ ስኩል ናሲዮናል ዲ ላንዚ ወይም ኦሪየንታል ተብሎ በሚታወቀው ትምህርት ቤት በወር 400 ብር እየተከፈለው ያስተምር ነበረ። በኋላም ላይ ጀርመን የኢትዮጵያ ኤምባሲ የሚሰራ ጓደኛው በድብቅ በላከለት ፓስፖርት ፈረንሳይን ትቶ ወደ ጀርመን ገባ። ወደ ጀርመን ከገባ በኋላ በሃምቡርግ ዩኒቨርሲቲ በወር 2000 ብር እየተከፈለው አስተምሯል። ኃይሌ ለሀገሩ እጅግ የሚያስብና እጅግ ምሁር ሰው እንደሆነ በወዳጆቹም ሆነ በጠላቶቹ ይመሰክርለታል። ጀርመን በነበረበት ሰዓት በነባራዊ ጉዳዮች ላይ ከሀገራችን ተጨባጭ ሁኔታ ጋር እያገናኘ ሰፊ ጥናት ሲያደርግ ነበር የቆየው። ኃይሌ ይበልጥ ወደ ቻይና ኮሚኒዝም ያዘነብል ነበር። የማኦ ዜዶንግ ፍልስፍና ለኢትዮጵያ ተጨባጭ ሁኔታ እንዲመች አድርጎ የሚያጠና ነበር። በተቻለ አቅም ፍልስፍናዎች ከሀገሪቱ ተጨባጭ ሁኔታ ጋር እያገናኙ እያለ የትግል ጓዶቹንም ይመክር ነበር። እይታው ኢትዮጵያ እንደ ቻይና ገናና የምትሆንበት፣ የምትደመጥበትን፣ የምትከበርበትን ከአካባቢዋ ሀገሮች ጋር በሰላም የምትኖርበትን ሁኔታ አስፍቶ የሚያስብ ሰው ነው ኃይሌ ፊዳ። ኃይሌ ሁሉንም የኢትዮጵያ ህዝቦች በእኩል የሚያይ በዚያ ላይ ደግሞ በኦሮሞነቱ ኩሩ የሆነ ሰው ነው። ለኢትዮጵያ የሚያስበው እኩልነት፣ ዲሞክራሲያዊነትን ነበር። አንዲት ለእኩልነት መርህ የቆመች ሶሻሊስት ከአካባቢው ሀገሮች ጋር ተሳስራ ልትኖር የምትችል፣ የምትደመጥ፣ የምትፈራ እንዲሁም የምትከበር ኢትዮጵያ እንድትኖር ነበር ህልሙ። ኃይሌ ይህን ኢትዮጵያን ገናና አስፈሪ የማድረግ ህልሙን እውን ለማድረግ ከሌሎች የትግል አጋሮቹ ጋር በመሆን እንደ አውሮፓውያን አቆጣጠር በ1968 የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶንን በያኔዋ ምዕራብ ጀርመን መሰረተ። ከኃይሌ ጋር መኢሶንን የመሰረቱት መስራቾች አባላት ስም አንደኛ ሀጎስ ገብረየስ፣ ሁለተኛ ዳንኤል አደራ፣ ሶስተኛ ነገደ ጎበዜ፣ አራተኛ አንዳርጋቸው አሰግድ፣ አምስተኛ ፍቅሬ መርድ፣ ስድስተኛ ወርቁ ፈረደ፣ ሰባተኛ ሲሳይ ታከለ፣ ስምንተኛ ተፈራ ወንዴ፣ ዘጠነኛ ምትኩ በላቸው፣ አስረኛ ያየ ይራድ ቅጣው፣ 11ኛ አሰፋ ገብረስላሴ፣ 12ኛ መለስ አያሌው፣ 13ኛ ደሳለኝ ረሃመቱ፣ 14ኛ እሉ ፈለገ፣ 15ኛ ከበደ መንገሻ፣ 16ኛ አብዱላሂ ዩሱፍ፣ 17ኛ ከድር መሐመድ እና ኃይሌ ፊዳ ሆነው መኢሶንን በያኔዋ ምዕራብ ጀርመን መሰረቱ። ኃይሌ ፊዳ ከመኢሶን ማለትም የመላው ኢትዮጵያውያን ሶሻሊስት ንቅናቄ መስራቾች አንዱ ብቻ ሳይሆን ዋና ጸሐፊም ነበር። ለዚያ ድርጅት መመስረት ትልቅ ሚና የተጫወተ በርካቶችንም ወደ ድርጅቱ ያመጣ ሰው ነው። የቀዳማዊ ኃይለ ሥላሴ መንግስት ፈርሶ ወታደራዊው ደርግ ወደ ስልጣን በመጣ ጊዜ አብሮ ከወታደራዊ መንግስት ጋር በመስራት በሲቪል አስተዳደር መለወጥ ይቻላል በሚል አስተሳሰብ ከነበራቸው ወገኖች ጋር በመሆን በ1966 አብዮቱ ፍንዳታን ተከትሎ ወደ ኢትዮጵያ ሀገሩ ገባ። ኃይሌ ፊዳ የኮሚኒስት ርዕዮተ ዓለም ተከታይ ስለነበሩ በወታደራዊ ደርግ ኃላፊነት ቦታ ተሰጥቷቸው ሲሰሩ ቆዩ። የኢህአፓ አመራሮች ከነበሩበት ከነ ብርሃነ መስቀል ረዳ፣ ክፍሉ ታደሰ፣ ኢያሱ አለማየሁ፣ ዘሩ ክሽን ጋር ስለ ሀገር ጉዳይ ውይይት ያደርግ ነበር። ኃይሌ ፊዳ በውይይት የሚያምን ሰው ነበረ። እኛ የህዝብ ነጻ አውጪዎች አይደለንምን? ህዝቡ ነው መማር ያለብን፣ ያንንም መልሰን ማስተማር ያለብን። ከዚህ በኋላ ህዝቡ ራሱን የራሱ ነጻ አውጪ ይሆናል የሚል ጥልቅ አስተሳሰብ እንደነበረው የቅርብ ጓደኞቹ ያስረዳሉ። በ1969 ዓ.ም በደርግ በኢህአፓ በመኢሶን መካከል የነበረው ፖለቲካዊ ፍጥጫ ወደ ጦር መሳሪያ ትግል አድጎ ዜጎች በቀይ ሽብርና በነጭ ሽብር በትር መመታታት ጀመሩ። በዚህ ትግል ወታደራዊ ደርግና ኢህአፓ በየበኩላቸው የበቀል እርምጃ መውሰድ ቀጥለው ሳለ በኃይሌ ፊዳ የሚመራው መኢሶን ከወታደራዊው ደርግ ጎን መቆሙ ታሪክ መዛግብቶች ይጠቁማሉ። 4 ኪሎ አካባቢ አንድ የቀበሌ ሊቀመንበርና የመኢሶን አባል ነበር የሚባለው ግርማ ከበደ ብዙ ዜጎችን ከመኖሪያ ቤታቸው በየስራ ቦታቸው እየወሰደ በመረሸኑ ህዝቡ በከፍተኛ መጠን ብሶቱን አሰማ። የህዝቡን ሮሮ ለማስታገስ የፈለገው ወታደራዊ ደርግ ግርማ ከበደን ህዝብ በተሰበሰበበት ቦታ በሞት ቀጣው። በእነ ኃይሌ ፊዳ የሚመራው መኢሶን ግን ግርማ ከበደ ጥሩ አብዮተኛ ነው በሚል ግድያውን ተቃወመ። ነገር ግን ይህ ተቃውሞ የደርግና የመኢሶን እህል ውሃ ማብቂያ ምልክት ነበረ። ኃይሌ ፊዳን ጨምሮ ብዙ የመኢሶን አባላት ደርግ ፊቱን ከኢህአፓ ወደ መኢሶን የማዞሩ ምልክት ነው ሲሉ በማሰብ ከደርግ ጋር አብሮ መቆየት አይቻልም የሚል እምነት እያደረባቸው መጣ።
ይህን አቋም በወቅቱ ከያዙት የሜሶን አባላት መካከል ኃይሌ ፊዳ፣ ከበደ መንገሻ፣ ዳንኤል ታደሰ፣ መስፍን ካሱና ንግስት አዳነ ይገኙበታል። በዚህ ምክንያት የሜሶን የትግል ስልት ለውጥ አድርጌያለሁ አለ። ሁሉም አባላቶቹ ህቡ እንዲገቡና ደርጉን በትጥቅ ትግል እንዲሁም ገበሬውን በማንቃትና በማደራጀት ላይ እንዲያተኩሩ አዘዘ። አንዳንዶቹ ወደ ደቡብ ሲዳሞ ክፍለ ሀገር ገብተው ገበሬውን ለማደራጀት ተጓዙ። ገሚሶቹ ወደ ምዕራቡ ክፍለ ሀገር ወለጋ ሄዱ። በዚያ መሃል ደርግ አዳኞቹን ገዳይ ስኳዶቹን አሰማራ። አብዛኞቹ የሜሶን አባሎችና ከፍተኛ አመራሮች ደርግ እጅ ወደቁ። በግፍ መረመራቸው። በአሰቃቂ ሁኔታም ተገደሉ። የዶክተር ኃይሌ ፊዳ አሟሟትን በተመለከተ ግን ሁለት አይነት ታሪኮች ሲነገሩ ይደመጣል። አንዳንድ ወገኖች አዲስ አበባ ውስጥ ተገድለው በልዑል ራስ አስራተ ካሳ ግቢ ውስጥ ተቀብረዋል ሲሉ ይደመጣሉ። የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚለው መጽሐፍ ደግሞ ራሳቸው ኮሎኔል መንግስቱ ከሰጡት ቃለ መጠይቅን ለመረዳት እንደሚቻለው አቶ ኃይሌ ፊዳ የተገደለው ከአዲስ አበባ ከተማ በድብቅ ወጥተው ወደ ወለጋ ሲሄዱ ገበሬ ታጣቂዎች አግኝተው ነው የገደሏቸው ይላሉ። የሆነ ሆኖ ዶክተር ኃይሌ ፊዳ ፈረንሳይ በነበረበት ጊዜ ባለቤቱ ከሆነች ማስ ከተባለች ፈረንሳዊት ቆንጆ ሳራና ዩዲት የተባሉ ሁለት ሴት ልጆችን የወለደና አባት የሆነ ሲሆን ለህዝቡ ለሀገሩ ብዙ መስራት የሚችል የተማረ አንባቢ፣ አሳቢ፣ ፖለቲከኛና ተመራማሪ ለሀገር ጠቃሚ ምሁር እንደነበረ ታሪክ መዝግቦለታል። ብርሃነ መስቀል ረዳ ወልደ ሩፋኤል በ1930ዎቹ አጋማሽ በትግራይ በቀድሞ አጠራር አድዋ አውራጃ የተወለደ ሲሆን ወላጅ አባቱ ውብነህ ይባላሉ። እርሱ የሚጠራበት ስም በእናቱ አባት በቀኛዝማች ረዳ ወልደ ሩፋኤል ብርሃነ መስቀል ረዳ ተብሎ ነው። ብርሃነ መስቀል ያደገው ግን በደሴ ከተማ የከፍተኛ ፍርድ ቤት ዳኛ በነበሩት አጎቱ ቤት ውስጥ ነው። የሁለተኛ ደረጃ ትምህርቱን ደሴ በሚገኘው የወይዘሮ ስህን ትምህርት ቤት ካጠናቀቀ በኋላ በ1955 ወደ አዲስ አበባ ዩኒቨርሲቲ ገባ። በዩኒቨርሲቲ ቆይታው ትምህርቱን ከመከታተል ይልቅ ተማሪዎችን ለተቃውሞ በማንቀሳቀሱ ላይ ነበር ያተኮረው። በዚህም መሰረት ወደ ዩኒቨርሲቲው እንደገባ ከእርሱ ቀደም ብለው አዞቹ በሚል ቡድን ዙሪያ የተሰባሰቡትን የስር ነቀል ለውጥ ደጋፊ ተማሪዎችን ለመቀላቀል በቃ። ከዓመት በኋላ በ1956 በዩኒቨርሲቲ ኮሌጅ ተማሪዎች ህብረት ውስጥ የመረጃ ኦፊሰር ሆኖ ተመረጠ። በዓመቱ ደግሞ የብሔራዊ ዩኒቨርሲቲ ተማሪዎች ህብረት ዋና ጸሐፊ ሆነ። ብርሃነ መስቀል በ1957 የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች መሬት ላራሹ የሚል መፈክር አንግበው ድምጻቸውን ለፓርላማ ያሰሙበትን ታሪካዊ ሰልፍ ካደራጁት መካከል ዋነኛው ነበር። መሬት ላራሹ የምትለው ሐረግ ለመጀመሪያ ጊዜ የተሰማችው ብርሃነ መስቀል ደርሶና አዘጋጅቶ ንጉሱ በተገኙበት በባህል ማዕከል በ6 ኪሎ ዩኒቨርሲቲ ባህል ማዕከል በ1957 ዓ.ም ባቀረበው ቲያትር አማካኝነት ነው። በቲያትሩ የነበረ አንድ የፓርላማ ተመራጭ ለመሆን የምረጡኝ ቅስቀሳ የሚያደርግ ገጸ ባህሪ እኔን ከመረጣችሁኝ መሬት ላራሹ አደርጋለሁ ብሎ ሲናገር ከተሰማች በኋላ ነው እቺ ቃል የትግል መርሆ የሆነችው። በዚህ ቲያትር የተነሳ ቀኛዝማች ረዳ ለእስር፣ ብርሃነ መስቀል ደግሞ ለከፍተኛ ማስጠንቀቂያና ዛቻ ተዳርጓል። ተማሪው ግን የትግል እንቅስቃሴ መፈክሩ በማድረግ ስርዓቱን ለመገርሰስ እንደገና ተጠቅሙባታል። መሬት ላራሹ ብርሃነ መስቀል ረዳ ሲናገር አፍ የሚያስከፍት አንደበተ ርቱዕ እንደነበረ ያኔ የሚያውቁት ሁሉ ይናገራሉ። በዚያች የመሬት ላራሹ ሰልፍ ሳቢያ ከትምህርታቸው ከተባረሩት 9 ተማሪዎች መካከል አንዱ ነው። በወቅቱ ከእርሱ ጋር የተባረሩት ገብሩ ገብረወልድ፣ ኃይሉ ገብረ ዮሐንስ፣ ዮሐንስ ስብዓቱ፣ ታዬ ጉርሙ፣ ዘሩ ክሽን፣ ስዩም ወልደ ዮሐንስ፣ ሀብቴ ወልደ ጊዮርጊስና ሚካኤል አበበ ተጠቃሾች ናቸው። እነዚያ ተማሪዎች ከአንድ ዓመት በኋላ ወደ ዩኒቨርሲቲው ቢመለሱም በተረጋጋ ሁኔታ ትምህርታቸውን መከታተል አልቻሉም። በየጊዜው በሚካሄዱት ሰልፎችና የተቃውሞ ስብሰቦች ግንባር ቀደም ተጠያቂ እየሆኑ ይታሰሩ ነበር። በስተመጨረሻ ግን የአዞቹ ቡድን አባላት ከናካቴው ከዩኒቨርሲቲው እንዲባረሩ ተወሰነ። በመሆኑም በተደራጀ ሁኔታ ለመታገል ወሰኑ።
ነገሩ እንዲህ ነው። ብርሃነ መስቀል ረዳ በቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ እየተማረ ሳለ መሬት ላራሹ የሚለውን ሰላማዊ ሰልፍ በማደራጀት በህቡ የተማሪ ድርጅት በማቋቋሙ ከዩኒቨርሲቲው ሊባረር ሆነ። ይባስ ብሎ በንጉሳዊ መንግስት ነጭ ለባሾች የሚደረግበት ክትትል ስለበዛበት በነሐሴ 5 ቀን 1961 ዓ.ም ባህር ዳር ከሚገኘው አውሮፕላን ማረፊያ ከስድስት ጓደኞቹ ማለትም ኃይለ ኢየሱስ ወልደ ሰንበት፣ አማኑኤል ገብረ ዮሐንስ፣ የዶክተር ንግሥት አዳነ ወንድም ብንያም አዳነ፣ አብዲሳ አያና፣ ኢያሱ አለማየሁ፣ ገዛኝ እንዳለ ጋር በመሆን DC-3 አውሮፕላን ጥልፈው ወደ ሱዳን ወጡ። ከዚያም ሱዳን ሀገር ከ1960 እስከ 1962 የካቲት ድረስ በካርቱም ፖሊስ አካዳሚ በጥበቃ ስር ቆዩ። ከዛም ከቆዩ በኋላ የአልጄሪያ መንግስት የፖለቲካ ጥገኝነት ሰጧቸው። አልጄሪያ ሄዱ። ብርሃነ መስቀል በዛው አልጄሪያ የአልጄሪያው ግሩፕ የተባለውን የትግል ዋት መርቶ ሲታገልና ሲጽፍ ከሀገር ቤቱና ከውጭ ከነበረው የትግል እንቅስቃሴ ጋር ሲገናኝ ቆየ። በአልጀርስ ቆይታቸው እጅግ ቀስቃሽ የሆኑ ጽሑፎችን እያዘጋጀ ወደ ሀገር ቤት ይልክ ጀመር። በዚያን ዘመን ጥላሁን ታከለ በሚል የብዕር ስም በመጠቀም አስደናቂ ጽሑፎችን ይጽፍ የነበረው ብርሃነ መስቀል ረዳ ነው። በአልጄሪያ የነበሩት ስደተኛ አብዮተኞች በውጭው ዓለም ትምህርታቸውን ከሚከታተሉ ኢትዮጵያውያን ጋር በሚያደርጓቸው ግንኙነቶች በተደራጀ መንገድ የሚታገሉበትን መንገድ ቀየሱ። እነዚያ ውይይቶች እያደጉ ሄደው በ1964 ዓ.ም ኢሃድ የኢትዮጵያ ሕዝብ አርነት ድርጅት የተሰኘ ህቡ ፓርቲ ተወለደ። ፓርቲው ሲመሰረት በተደረገው መለስተኛ ጉባኤ ተሳታፊ የነበሩት ክፍሉ ታደሰ፣ በኮድ ስሙ አራያ፣ መሐመድ ማህፉዝ፣ ኢያሱ አለማየሁ፣ አብዲሳ አያና፣ ብርሃነ መስቀል ረዳ፣ ክፍሉ ታደሰ፣ ዶክተር መኮንን ጆቴ፣ ዶክተር ተስፋዬ ደበሳይ፣ በኮድ ስሙ መላኩ ናቸው። ብርሃነ መስቀል ረዳም የድርጅቱ ዋና ጸሐፊ ሆኖ ተመረጠ። ኢሃድ የሚለው የድርጅቱ ስም በ1967 የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በሚል ተለውጧል። ይህም በአጽሮት ኢሃፓ የሚባለው ዝነኛ ስያሜ ነው። ብርሃነ መስቀል የኢሃድ ዋና ጸሐፊ በነበረበት የመጀመሪያው ዓመት በአብዛኛው ፓርቲውን የማስተዋወቅና ድጋፍ የመፈለግ ሥራዎችን ነበር የሠራው። በዚህም ከአውሮፓ እስከ መካከለኛው ምስራቅ ድረስ ተጉዟል። ከባለቤቱ ታደለች ኃይለ ሚካኤል ጋር የተዋወቀው በዚያን ጊዜ ነው። ፓርቲው ከተመሰረተ በኋላ እነ ብርሃነ መስቀል የነበራቸው እቅድ ጓዶቹ በወታደራዊ ትምህርት ማሰልጠን ነበር። ይህንንም ለማድረግ የኤርትራና የፊልስጤም ድርጅቶች ጋር በመገናኘት ፓስፖርት ለሌላቸው ፓስፖርት በመፈለግ በፖለቲካም ሆነ በወታደራዊ ክንፉ በኩል እንዲጠናከር አደረገ። ብርሃነ መስቀል ከፊልስጤሙ DPFLP ጋር ተነጋግሮ 13 የሚሆኑ ጓዶችን መሰረታዊ ወታደራዊ ስልጠና እንዲያገኙ አደረገ። መሰረታዊ ወታደራዊ ስልጠና ካገኙት ጓዶች መካከል ብንያም አዳነ፣ አብዲሳ አያና፣ አብዱራህማን አህመድ፣ ውብሸት ረታ፣ ተፈሪ ብርሃኔ፣ መሐመድ ማህፉዝ፣ መሐሪ ገብረ እግዚአብሔርና ሌሎችም ይገኙበታል። ከስልጠናው በኋላ ብርሃነ መስቀል ከየመን ተነስቶ በሱዳን መስከረም ወር 1966 ዓ.ም ከጓዶቹ ጋር ኤርትራ ገባ። ነገር ግን ከየመን ተነስተው ኤርትራ ሲገቡ ብዙ መከራና እንግልት አሳልፈው ነበረ። እንዲሁም ከጓዶቹ መካከል ብንያም አዳንና መሐመድ ማህፉዝ በነበራቸው ሕመምና በውሃ ጥም ምክንያት በረሃ ውስጥ ሞቱ። በዚያ እንኳን በ1966 ብርሃነ መስቀልና ጥቂት ሰዎች የድርጅቱን የትጥቅ ትግል እንዲጀምሩ ወደ ኤርትራ ተላኩ። ወታደራዊ ስልጠና ለመውሰድ ለ1 ዓመት ከኤርትራ ከቆዩ በኋላ በፊልስጤሙ ነፃ አውጪ ድርጅት PLF ረዳትነት የካቲት 25 ቀን 1967 ዓ.ም ትግራይ ውስጥ ወደሚገኘው አሲምባ ተራራ ተሻገሩ። ወደ አሲምባ ተራራ ሲሻገሩ የፊልስጤሙ ነፃ አውጪ ድርጅት PLF 15 AK-47 ክላሽ ከ250 ጥይት ጋር FN ቦምብ ወርዋሪ መሳሪያ ከ220 ጥይት ጋርና ቦምብ ጋር እንዲሁም 15000 ብር 17 ሙሉ ወታደራዊ ልብስ አበረከተላቸው።
ሆኖም የትጥቅ ትግሉን ሳይጀምሩ በአሲምባ ቤዛቸው እንዳሉ ለ6 ወራት ቆዩ። በዚህ መሃል 8 ያህል የቡድኑ አባላት ከብርሃነ መስቀል ጋር የነበራቸውን ቀሜታ በማሳበብ ድርጅቱን ጥለው ለደርግ መንግስት እጃቸውን ሰጡ። ነገሩ እንዲህ ነው። እነ ብርሃነ መስቀል የሚመሩት ቡድን አሲምባ እንደገባ የነበሩ ዓላማዎች ቦታውን ማጥናት፣ ጓዶቹን ከህዝቡና ከአካባቢው ሁኔታ ጋር ማላመድ እንዲሁም ከህዝቡ ጋር ውይይት ማድረግና የስንቅ ማግኛ መረብን መዘርጋት ነበር። በዚህ ሁኔታ ላይ እንዳለ የነ ብርሃነ መስቀል ኢህአድ የኋላው ኢህአፓ ፓርቲ ባለመታወጁ ምክንያት ፓርቲው ከስሟል ብለው ያሰቡ አሲምባ ካሉ ጓዶች ውስጥ የተወሰኑት በሌሊት በመጥፋት እጃቸውን ለደርግ ሰጡ። እኛ አባላት በሌሊት ጠፍተው ለደርግ እጃቸውን የሰጡት ጓዶች አንደኛ ተስፋዬ መኮንን፣ ሁለተኛ ኃይለ ኢየሱስ ወልደ ሰንበት፣ ሶስተኛ ዳዊት አሰፋ፣ አራተኛ ኃይሉ ወልደ ጊዮርጊስ፣ አምስተኛ ዘካርያስ መሐመድ፣ ስድስተኛ ብርሃን ካሳ እና ሌሎች 2 ጓዶች ናቸው። ብርሃነ መስቀል በከዱት ጓዶች አድራጎት በመቆጣቱ በሌሉበት የሞት ፍርድ ፈረደባቸው። ሆኖም ይህ ውሳኔው ከሌሎች የኢህአፓ አባላት ተቃውሞ ገጠመው። የኢህአፓ ማዕከላዊ ኮሚቴ ጉዳዩን ካጣራ በኋላ በሰዎቹ ላይ የተላለፈው የሞት ፍርድ እንዲነሳ ወሰነ። ብርሃነ መስቀልም ከሰራዊቱ ተነጥሎ ወደ አዲስ አበባ እንዲሄድ ተወሰነ። ይህም በብርሃነ መስቀልና በሌሎቹ የኢህአፓ መሪዎች መካከል ንትርክን ፈጠረ። ይህ በእንዲህ እንዳለ በነሐሴ ወር 1967 ዓ.ም ኢህአፓ ራሱን በአዲስ መልክና በአዲስ ስም ሲያደራጅ ዋና ጸሐፊ የሚባል የስልጣን እርከን ተሰረዘ። ድርጅቱ ሊቀመንበርም ሆነ ዋና ጸሐፊ የለውም ተብሎ ታወጀ። ብርሃነ መስቀል ይህንን እርምጃ እርሱን ከቦታው ለማንሳት የተሸረበ ሴራ አድርጎ ስለወሰደው ከፍተኛ ቅሬታ አደረበት። ከማዕከላዊ ኮሚቴው ጋር የሚያደርገውንም ግንኙነት ማቀዛቀዝ ጀመረ። የደርግ መንግስት በሚያዝያ ወር 1968 በህቡ ለተደራጁ ድርጅቶች ሁሉ የግንባር ጥሪ ሲያደርግ ብዙሃኑ የኢህአፓ አመራር ጥሪውን በመርህ ደረጃ እንደሚቀበሉ ከገለጹ በኋላ መሟላት ያለባቸውን ቅድመ ሁኔታዎች አስቀመጡ። እነዚህ ሁኔታዎች ካልተሟሉ በስተቀር ከደርግ መንግስት ጋር እንደማይሰሩ ገለጹ። ብርሃነ መስቀል ግን ቅድመ ሁኔታ ማስቀመጡ ልክ አይደለም በማለት ተከራከረ። ነገሩ እንዲህ ነው። ሚያዝያ 13 1968 ዓ.ም የታወጀው የብሔራዊ ዲሞክራሲያዊ አብዮት ፕሮግራም በደርግ ተቀዳሚ ምክትል ሊቀመንበሩ አስቸኳይ ግንባር የማቋቋም ጥሪ ተደረገ። ጥሪው በተደረገ በሳምንት ውስጥ የኢህአፓ ማዕከላዊ ኮሚቴ ስብሰባ አደረገ። የስብሰባውም ዓላማ ደርግ ያቀረበውን ኑ የአብረን እንስራ ጥያቄ እንቀበል ወይስ አንቀበል በሚለው አጀንዳ ዙሪያ ነበር። ብዙ ጭቅጭቅ ከተደረገ በኋላ ጥሪውን እንቀበል የሚለው ድምጽ በረከተ። በኋላም በመርህ ደረጃ ደርግ ያቀረበውን ጥሪ ከተቀበልን በኋላ እንዲሟሉ የምንፈልገው ነገር ይዘን እንቅረብ የሚል ሐሳብ ተነሳ። ነገር ግን የቀረበው ቅድመ ሁኔታ ደርግ ሊቀበላቸው ቀርቶ ሊያስባቸው የማይፈልጋቸው ቅድመ ሁኔታዎች ነበሩ። ደርግና ኢህአፓ አብረው ሊሰሩ የነበረው ዕቅድ ውድቅ ሆነ። በነሐሴ ወር 1968 ዓ.ም የኢህአፓ ማዕከላዊ ኮሚቴ ራሳችንን ለመከላከል የከተማ ትጥቅ ትግል ማድረግ አለብን በማለት ሲወስን ብርሃነ መስቀል ውሳኔው አደገኛ ነው፣ ኢህአፓን ያስመታል፣ ደግሞም የደርግ ማርክሲስታዊ ነኝ ብሎ ያወጀ መንግስት ስለሆነ ማርክሲስታዊ መንግስትን በትጥቅ አመጽ መቃወም የአብዮታውያን ጸባይ አይደለም። የከተማ ኑሮ ያጣፈጠው የኢህአፓ አመራር ወደ ገጠራማው የሀገሪቷ ክፍል ሄዶ መታገል ቢያቅተው እዚህ የከተማ ትጥቅ ትግል ጀምራለሁ ብሎ መነሳቱ የፓርቲውን የትግል ዓላማ ከመጣሱም በላይ በከተማው ስፍራ ተጨናንቆ የሚኖረውን ህዝብ እና ወጣቱን የሚያስጨርስ አደገኛ ተግባር ነው በማለት የኢህአፓ አመራር ያሳለፈውን የከተማ ትጥቅ ትግል ይጀመር ሲል ያሳለፈውን ውሳኔ በብርቱ ተቃወመው። ይህ ተቃውሞ ከጉምቶቹ የኢህአፓ አመራሮች ከነ ዶክተር ተስፋዬ ደበሳይና ከነ ክፍሉ ታደሰ ዘሩ ክሽንና ከመሳሰሉት ጋር እስከ ወዲያኛው አቆራረጠው። የኢህአፓ አመራር ብርሃነ መስቀል ያሳያቸው የአቋም ልዩነቶችን ከገመገመ በኋላ ከማዕከላዊ ኮሚቴ አባልነቱ ሰረዘው። ከጥቂት ጊዜም በኋላ ብርሃነ መስቀል በፓርቲ ውስጥ የራሱን አንጃ ለመመስረት
ጥረት እያደረገ ነው የሚል ክስ አቀረቡበት። በድርጅቱ ጋዜጦች ላይ ግለ ሂስን ሊያደርግም አዘዘው። ብርሃነ መስቀልም ሂሱን ከወረደ በኋላ በድርጅቱ ታጣቂዎች እንዲጠበቅ ተደረገ። በሚያዝያ ወር 1969 ግን ለማንም ግልጽ ባልሆነ መንገድ ከአዲስ አበባ ከተማ ተሰውሮ ወደ መርሐቤቴ አውራጃ ገባ። በመጋቢት መጀመሪያ አካባቢ ደርግ የአብዮቱ ጠላት ናቸው ያላቸውን 800 ሰዎች ፎቶ ይፋ አወጣ። በመቀጠልም ደርግ እኒህ የአብዮቱ ጠላት ናቸው ያላቸውን ሰዎች አድኖ ለመያዝ ግብረ ኃይል አቋቋመ። እነ ብርሃነ መስቀልም ከዚሁ አሳሽ ስኳድ ለመዳን ሁሉም በየፊናው መደበቁን ያዘ። እነ ብርሃነ መስቀል ለመደበቅ ያሰቡት ለመሃል አገር ቅርብ ነገር ግን የሰዎች ግርግር የማይበዛበትን የገጠሪቱን የሀገሪቱን ክፍል ነበረ። ገጠር የት የሚለው ጥያቄ ሲብላላ ቆየ። የብርሃነ መስቀል ድርጅታዊ ጓደኛና የሃዲያ ብሔራዊ ድርጅት ንቅናቄ መሪ የነበረው አብይ እርሳሙ መሪነት ወደ ሃዲያ ለመሄድ ነበር የታሰበው። ይህ ነገር በውይይት ላይ እንዳለ ደምሴ ኃይለማርያም የተባለ ግለሰብ እነ ብርሃነ መስቀልን በድንገት ተቀላቀለ። ይህም ግለሰብ የመደበቂያ ቦታው መርሐቤቴ ይሁን ሲል ሐሳብ አቀረበ። ሐሳቡ በብርሃነ መስቀል ተቀባይነት አግኝቶ ተጀመረ። በደብረ ብርሃን እነዋሪ ሞረት ያድርገው ብርሃነ መስቀል ረዳ፣ መቶ አለቃ አበበ ጅማ፣ ብርሃኑ ተካ፣ ሰይፉ ከበድና ሌሎችም ሆነው ባለአገልግል መትረየስ ከ100 ጥይት ጋር፣ አንድ ኡዚ ጠመንጃ ከ2 ካርታ ጥይት ጋር፣ አንድ ቶምሰን ጠመንጃ ከ30 ጥይት ጋር፣ አንዲት ዲሞትፈር ጠመንጃ ከ20 ጥይት ጋር፣ አንድ ቤልጂክ ሞዜር ጠመንጃ ከ30 ጥይት ጋር፣ አንድ ብሬታና አንድ ኮልት ሽጉጥ ከ12 ጥይት ጋር 2 ገራኒ ቦምቦችን ይዘው ብርሃነ መስቀልና ጓደኞቹ ወደ መርሐቤቴ ተጓዙ። እዚያም ብርሃነ መስቀል ከተወሰኑ ሰዎች ጋር የትጥቅ ትግል ለማድረግ ሞከረ። ይሁን እንጂ በእርምጃው ከጥቂት ወራት በላይ አልዘለቀም። የደርግ አዳኝ ኃይሎች ሲያስሱ ከርመው በ1970 መጀመሪያ ላይ ይዘውት ወደ አዲስ አበባ አመጡት። ለአንድ ዓመት ከ6 ወር ያህል በታላቁ ቤተ መንግሥት ከታሰረና ከተመረመረ በኋላ በሚስጥር ተገደለ። ብርሃነ መስቀል ከኢህአፓ ጋር የተቀያየመው ምክንያት ብዙ ቢሆንም በአባላቶቹ ዘንድ እስካሁን ድረስ ጥርስ የሚነከስበት ኢህአፓን ለሁለት ከፍሏል በሚል ነው። አንጃና ክሊክ። የብርሃነ መስቀል አንጃ የመፍጠር ሙከራ በራሱም አንደበት የተረጋገጠ ነው። ይሁን እንጂ ብርሃነ መስቀል እኔ ያካሄድኩት የእርማት ንቅናቄ እንጂ ፓርቲውን ለማጥፋት ያለመ አንጃ አልፈጠርኩም ባይ ነው። በተጨማሪም ባለቤቱ ወይዘሮ ታደለች ኃይለ ሚካኤል በአንድ ወቅት በሰጡት ቃለ ምልልስ ብርሃነ መስቀል የእርማት ንቅናቄ ለማካሄድ መሞከሩን ተናግረዋል። በዚያን ዘመን በእርሱ ስም የተሰራጩት ልዩ ልዩ ዶክመንቶች በሙሉ የእርሱ ናቸው ለማለት ቢከብድም አንደኛው ጽሑፍ ግን በእርሱ እጅ ጽሑፍ የተጻፈ መሆኑ ስለሚታወቅ የእርሱን እምነት ይገልጻል ተብሎ ይታመናል። ብርሃነ መስቀል በዚያን ጽሑፉ የኢህአፓን አመራር ቢኮንንም ደርግንም በሚገባ ይቃወማል። እንዲሁም በእርሱ ስም ድርጅቱን የበጠበጡ በርካታ ቅጥረኞችም እንደነበሩ ያወሳል። ሆኖም የኢህአፓ አመራር እርሱ ያለውን አምኖ የተቀበለው አይመስልም። ኢህአፓዎች ለድርጅቱ ብተና ፈር የቀደደ ከሃዲ ነው የሚሉት። ሆኖም ግን ብርሃነ መስቀል በወዳጆቹም ሆነ በጠላቶቹ የሚከበርና የሚፈራ መሆኑን ግን ማንም አያስተባብልም። ወታደራዊ መንግስት በእስር ቤት አናዘው ከገደሉት በኋላ የመርሐቤቴ ገበሬዎች ገደሉት እያሉ ለመዋሸት ቢሞክርም ሆኖም ግን ደርግ ብርሃነ መስቀል በኢትዮጵያ ተማሪዎች ንቅናቄ ውስጥ የነበረው ሚና ሊቀመንበር መንግስቱ በአዎንታዊ መልኩ ነበር የገለጹት። ከሁሉም በላይ የብርሃነ መስቀልን ቆራጥነት፣ ልዩ ተሰጥኦ ሰፋ ባለ ሁኔታ የገለጹት የኢህአፓው ጉምቱ ሰው ክፍሉ ታደሰ ነበሩ። አቶ ክፍሉ ያ ትውልድ በተሰኘውና በከፍተኛ ደረጃ ተነባቢ ለመሆን በበቃው መጽሐፋቸው ብርሃነ መስቀል በኢህአፓ ውስጥ የራሱን አንጃ ፈጥሯል የሚል ክስ እያቀረቡበት እንኳን ለትግሉ ያበረከተውን አስተዋጽኦ በተዋቡ ቃላቶች ገልጸዋል። በተማሪው እንቅስቃሴ ውስጥ ከፍተኛ አስተዋጽኦ ያበረከተውና አንደበተ ርቱዕ የሆነው ብርሃነ መስቀል በእንቅስቃሴ ውስጥ ሲታሰርና ሲፈታ የኖረ ነው በማለት የኢህአፓ አመራር የነበሩት ክፍሉ ታደሰ በመጽሐፋቸው ይተርካሉ። የአዲስ አበባ ዩኒቨርሲቲ ኮሌጅ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ በተሰየመበት ዓመት ወደ ዩኒቨርሲቲ የገባው ብርሃነ መስቀል ረዳ በተማሪዎች እንቅስቃሴ ቁጥር 1 ተጠቃሽ ታጋይ ነበረ።
መሬት ላራሹ በሚል መፈክር ተማሪውን ለፍትህና ለእኩልነት ያታገለ በጣም የተወደደና የተከበረ ጀግና ተማሪም ነበረ። መሬት ላራሹ የምትለዋ መፈክር የፈጠራትም ራሱ ብርሃነ መስቀል እንደሆነ ይታወቃል። ብዙም ያልተባለለት ብርሃነ መስቀል ረዳ የሚበዛው ህይወቱ በጣም ይወደው ከነበረው ሌኒን ጋር ይመሳሰላል። ብርሃነ ሌኒንን ፍጹም አድርጎ ይወደውና ትግሉን ይከተል ነበር። ሁለቱም ከዩኒቨርሲቲ በመንግስት ተባረዋል። ሁለቱም ከሀገራቸው ተሰደዋል። ሁለቱም በህቡ መጽሔት ያሳትሙ ነበር። ሌኒን ኢስካራን ሲያሳትም፣ ብርሃነ መስቀል ዲሞክራሲያን ያሳትም ነበር። ሁለቱም የፓርቲ መሪዎች ነበሩ። ልዩነቱ ሌኒን ሩሲያን ሲመራ፣ ብርሃነ መስቀል በመርሃ ቤቴ ተይዞ እንዲገደል ተደርጓል። ማንም የማይከዳው አንድ ሀቅ አለ። የኢትዮጵያ ተማሪዎች ንቅናቄ ሲነሳ ብርሃነ መስቀልን መርሳት በጭራሽ አይሞከርም። ጥላሁን ግዛው፣ ዋለልኝ መኮንን፣ ተስፋዬ ደበሳይ፣ ኃይሌ ፊዳ እና ብርሃነ መስቀል ረዳ እኚህ አብዮተኞች በእርግጥ እንዳሳባቸው አላደሩም። የናፈቋትን በደምና በከፍተኛ መስዋዕትነት የወለዷትን አዲስቷን ኢትዮጵያን ለመምራትም ሆነ ለመመራት እድሉን አላገኙም። ስልጣንም አልያዙም። የለኮሱትና ሕይወታቸውን የገበሩለት ያ ታላቅ አብዮት ደርግ በተሰኘው በብረትና በመሳሪያ ኃይል በተሞሸረው የወታደሮች ስብስብ ትግላቸው በጠራራ ፀሐይ ተዘረፈ። ነገር ግን ደርግ ስልጣኑን ቢነጥቃቸውም ታሪክ የከፈሉትን መስዋዕትነት ከቶ ሊሰርዘው አልቻለም። አዎ እነሱ ዙፋን ላይ አልተቀመጡም። ስማቸውም በቤተ መንግሥት ግንብ ላይ አልተቀረጸም። ነገር ግን ዛሬ የምናያት የምንኖርባትና የምንከራከርባት ዘመናዊቷ ኢትዮጵያ ከተወሳሰበው የፖለቲካ ቅርጿ ጀምሮ እስከ ዋና ዋና የሕዝብ ጥያቄዎቿ ድረስ ሁለንተናዋ የእነዚያ ወጣቶች የሐሳብ ውጤት ነው። እነሱ የዘሩት የርዕዮተ ዓለም ፍሬ የፈሰሰው ደማቸውና የተከራከሩበት ብዕር ዛሬም ድረስ በትውልዶች መካከል የሚያስተጋባ ሕያው ውርስ ሆኖ ቀርቷል። ስልጣኑን ወታደሮች ወስደው ቢሾፍሩትም የታሪክ መሪውን ግን መቼም ቢሆን ከአብዮተኞቹ እጅ ሊነጥቁት አይችሉም። በእርግጥ ስለ እነዚህ አብዮተኞች በተነሳ ቁጥር አንድ አጨቃጫቂ ነገር አለ። የእነዚህ ወጣቶች ጉዞ በስኬት የተጠናቀቀ የነጻነት መንገድ ነበር ወይስ ለሀገሪቱ ሌላ የትርምስ ምዕራፍ የከፈተ የታሪክ ስህተት? ፍርዱን ለእናንተ ለተከበራችሁ ተከታታዮቼ እተዋለሁ።